إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون. خير جزاكم الله خير الجزاء وتقبل الله منكم صالح الأعمال إن شاء الله ወደ ፕሮግራማችን እንገባለን ማለት ነው። አሁን ያው ሰዓትም እየሄደ ስለሆነ ከዚህ በኋላ 15 ደቂቃ ብቻ ነው የምንጠብቀው እንዲያቆኑ ማለት ነው። አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመንዋላህ ወባዕድ። በድጋሚ አሰላሙ ዐለይኩም ወረህመቱላሂ ወበረካቱሁ። يقول الله جل ذكره في محكم كتابه إن شاء الله باطل إن الباطل كان زهوقا بل أنتمتع وشت توجده إنه وشت توججنا والنايلا سلزي إن شاء الله بذلك لما ترش هجزي أنتون كوشتو يمن لي هنا يا عندما تقول تيك توك لاي عند دياكون الله اسمه تقول هلاچو ሙስሊሞች ለሰባት ሆነው ይቅጠሙኝ እያለ ለዓመታት ሲፎክር ነበር። ያው ጊዜና ቀኑ ደርሶ አሁን ተገኝተናል ይሆናል። ከዚህ በኋላ የምንጠብቀው 15 ደቂቃ ብቻ ነው። 15 ደቂቃ ውስጥ ከመጣ خلاص ማሻአላህ ብዙ ነገሮችን እንወያያለን። ካልሆነም ደግሞ ፋይሉን ዘግተን እንዳልኳችሁም ባለፈው የነገርኳችሁ ነገር አለ። ስለሱ አዳዲስ መረጃዎች አሉ። እሱን መረጃ አሳይተን ሙስሊሞችን እንደሚፈራ እንደሚያጭበረብር ኢቭን አዳምጡ ይበለም የገዛ ወገኖቹ ራሱ ብልግናው እንዳጋለጡትና የሚያደርገውን ነገር እንዳጋለጡት አሳይተን ፕሮግራማችንን ዘግተን ወደ ዲናችን ትምህርት እንመለሳለን ማለት ነው። ኦኬ። በተጨማሪ ደግሞ ብዙ ስለ አምላካቸው ያላወቁ ነገሮች አሉ። ስለዚህ እነሱ መጽሐፍ ከፍተን የምንወያይ ይሆናል። አይ ቲንክ ሁላችሁም ክርስቲያኖች አላችሁ። ስለዚህ ያው እኔ ፎሎ አድርጌው ነው የገባሁት መጥቶ እንዲወያይ ኮሜንት ጻፉለት ማለት ነው። ካልሆነም በሁለቱም ቢሆን መቀበሩ አይቀርም ማለት ነው ኢንሻአላህ። ያ ጀማዓተል ኸይር ዛሬ ሁለት ነገር ነው ያለው፣ ውርደት ወኢማ ውርደት። ደግሞዋለሁ፣ ውርደት ወኢማ ውርደት። ከመጣም ይዋረዳል፣ ካልመጣም ይዋረዳል። ከመጣ እነዚህን ሁሉ መጽሐፍ ከፍተን መጽሐፍ ቅዱስ የእግዚአብሔርን ቃል ከፍተን ቤተክርስቲያን ምን እንደምታስተምር አሳይተን እግዚአብሔራቸው አምላካቸው አካል እንዳለው ከፀጉር ጀምሮ እስከ ጥፍር እንዳለው ፕላስ የሚሸከሙት እንስሳ እንደሆኑ ባህሪያቱ ምን ሲያደርግ እንደነበረ ኦኬ ምን ሲያደርግ እንደነበረ እንጀራ ዳቦ ሲበላ እንደነበረ ሰዎችን ሲያሰክር እንደነበረ እያንዳንዱን አሳይተን ከዛ በኋላ እስልምናችን ደግሞ ምን አይነት ውበት እንዳለ እናሳያለን ማለት ነው ኢንሻአላህ። ስለዚህ ወንድ ልጅ ወሬ ፉከራ አላበዛም። በቃ ሜዳው እዚህ ነው ያለው፣ እንጠብቃለን አይደል አጀባ። እኔ በቀጠሮ መሰረት በጥሪ በቀረብኩት መሰረት ላይቬን ከፍቼ ቁጭ ብያለሁ። ስለዚህ መጠበቅ ነው ኢንሻአላህ። ያለው ነገር ይሄ ነው። አይ ቲንክ እሺ አንዴ
ኢንሻአላህ። እሺ ታብታብ አድርጉ። የቀረው ከዚህ በኋላ አይ ቲንክ 10 ደቂቃ ነው አይደለም? 10 ደቂቃ የቀረው 10 ደቂቃ ንገሩት ሄዳችሁ ወገኖቻችን ካላችሁ ዲያቆናችን ውጣና ግጠም ምንድነው እስከ መቼ ፈርተ ብላችሁ ጻፉለት። ካስታወሳችሁ ልጁ የሆነ የሚረብሽው ነገር አለ። ኢቭን እስካሁን ድረስ አላገገመም። ያ ጀማዓተል ኸይር አወራማታችሁ እንኳን አላገገመም። በውስጥ የሚያወራቸው ነገሮች እንደደረሱን ከሆነ የሚያሳየው በጣም ሳይኮሎጂካሊ ተጎድቷል። በባለፈው ውይይት ተጎድቷል ሳይኮሎጂካሊ። ሶ ችግር የለውም በቃ ውይይት ላይ ያጋጥማል። ችግር የለውም ማን አፕ ኤንድ ሂድ አውራቸው በሉት። እንደ ወንድ ነው እንዲያወራን አድርጉ። እየጠበቅን ያለ ነው ያው ጥሪ ኦፊሻሊ አቅርበን ቆንቆርጠን፣ ስለዚህ ግዴታ መቀበል አለበት። ሁላችሁም ታብታርጉ። ጀዛኩሙላህ። እሺ 10 ደቂቃ የቀረን ሼር አድርጉ፣ እንጠብቃለን። ካስታወሳችሁ ዲያቆኑ ማለት ቤቱን ዘግቶ ለሰባቱ ናችሁ ሙስሊሞች ግጠሙኝ 10 ኡስታዝ በዚህ በኩል እኔ ብቻዬን እወያያለሁ ሲል ነበር። ያው ተገኝተናል። 10 አይደለም አንድ መጥቷል። መጀመሪያ አንዱን ጋር ጨርስ። ፉከራው ያው ካልመጣ ፉከራ ብቻ ነው ማለት ነው። ሲፎክር የነበረው 10 ኡስታዝ ጋር ግጠሙኝ ሲል የነበረው ሸተማ ነው። ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። ይሄን ፉከራ ማሳየት አለበት። ካልሆነ ጀማ በቃ ለሙስሊሞች እንዳሸነፉ ክርስትና ውሸት እንደሆነ ያረጋግጣል። ኦኬ ክርስትና ውሸት እንደሆነ ያረጋግጣል። ሌላ ምርጫ የለውም። አክቹአሊ ታስታውሳላችሁ በዚህ ሳምንት ብቻ ወሊላሂል ሐምድ በዚህ ውይይት የተነሳ ከ20 ሰው በላይ ሸሃዳ ይዟል። በእኛ ቤት ብቻ ራሱ ከ20 ሰው በላይ ሸሃዳ ይዟል። አልሐምዱሊላህ ዳዕዋችን እየሰራ ነው። አሁንም ታብታብ አድርጉ። አይ ቲንክ ከዚህ በኋላ 7 ደቂቃ አልፏል። ስለዚህ የሚቀረው 8 ደቂቃ ነው። ከ15 ደቂቃ በኋላ እንዘጋለን ብለናል። 7 ደቂቃ እንሰጠዋለን። ዲያቆናት ያው ገስት ላይ ባይ ዘ ዌይ ሪዝን እንዳያቀር ፎሎ አድርጌ ነው የገባሁት። እሺ አልነገረኝም ኢምራን እንዳይል ፎሎ አድርጌ ነው የገባሁት። ኦፊሻሊ ቪዲዮም ለቅ ያለው ስለዚህ መገኘት አለበት። ክርስትና ምን እንደሚያምኑ መጋለጥ አለበት ዛሬ። እሺ አይ ቲንክ መጣ ኮሜንት ላይ እሺ ኮስት ነው ያጀማ። አሁን ባለፈው ገስት ላይ ሰዎች ነበሩ ለዛ ነው ያልመጣሁት ብሎ ነበር። ያው ብቻዬን ያለሁት ንገሩት። ብቻዬን ያለሁት ሌላ ሰው የለም። አይ ቲንክ እንደዛ ያው ማንም የለም ገስት ላይ ሰው አለ እንዴ? የለም እኔ ብቻ ነው የጠበቀለው። ስለዚህ ይምጣ። የሆነ 7 ናችሁ ሲል ነበር። ያው አንድ ሰው መጥቷል በሉት። አትመጥነውና እናውቃለን። ግን የክርስትና መጽሐፍ ግዴታ ክርስቲያኖች አምላካቸውን ማወቅ ስላለባቸው ፕላስ ደግሞ ሰውየው ሲጎር የነበረ ውሸት እንደሆነ እንድታቁ ነው። ያን ሁላ መስ ሲጎር የነበረ ውሸት እንደሆነ እንድታቁ እፈልጋለሁ። ካልመጣ ያ ጀማ በቃ አልሐምዱሊላህ ሙስሊሞች ተከብረናል። እኛ ፊት መጥቶ ማንም ሊያወራ እንደማይቻ አሳይተን በትልቅ 4 ነጥብ ዘግተን ፋይሉን ወደ መዝገብ ቤት እንልከዋለን። ድጋሚ ላይነሳ ይቀበራል። ዛሬ ቀን ወረበል ካባ ምላችኋለሁ በአምላኬ እየማልኩኝ ድጋሚ ላይነሳ ይቀበራል። ዲነል ኢስላም ደግሞ ይነግሳል። አሁንም እየነገሰ ነው። ወሊላሂል ሐምድ። በየቀኑ ካስታወሳችሁ ላይቭን የሚከታተሉ ከ500 ሺህ ከ150 ሺህ 300 ሰዎች በላይ ነበሩ። እነዚህ ሁላ ሰዎች ላይቭ የተከታተሉ ያሉት ክርስቲያኖች ማለት ነውና አልሐምዱሊላህ ክርስትና እስልምና ይሄ ክርስትና ውሸት በእስልምና ማለት ደግሞ በየቤቱ እየገባ ነው። አሁንም ይቀጥላል ማለት ነው። ዛሬ አጀማ አንድ ነገር እናደርጋለን። መጽሐፍ ቅዱስ ላይ የተመለከቱት ትንቢተ ኤርምያስ ላይ ነብዩ ኤርምያስ እንደዚህ አለ፣ አቤቱ አታለልከኝ እኔም ተታለልኩኝ። እግዚአብሔር ነብዩ ኤርምያስን አጭበረበረው፣ የመጽሐፍ ቅዱስ ጸሐፊን አጭበረበረው። ከኔ በረታም አሸነፍከኝም አለ። ይሄን ቃል እንዲደግም ነው የሚያደርገው። እግዚአብሔር ነቢያት እግዚአብሔር አታለልከን ብሎት አይደለ? ይሄን ቃል ይለዋል። ዛሬ ከመጣ ይሄን ቃል ይለዋል። እግዚአብሔር እንዳታለለው እግዚአብሔር እንዳጭበረበረው ነው። ያው አቤቱ አታለልከኝ እንዳለው ማለት ነብዩ ኤርምያስ እንደ ነብዩ ኤርምያስ እንደ መጽሐፍ ቅዱሳቸው ኤርምያስ ታርዶ ይላል ማለት ነው። እኔ ያው የጠበቅኩን አሁንም አይ ቲንክ የቀረው 6 ደቂቃ ነው። 6 ደቂቃ ነው። ቲንክ እንጠብቅ። እሺ ጻፉለት፣ ኮሜንት ላይ ጻፉለት፣ መጥቶ እንዲወያይ አድርጉ። እሺ 5 ደቂቃ እሺ ያው እኔ እየፈለኩት ነው። አክቹአሊ ስገባም ፎሎ አድርጌ የገባሁት። ስለዚህ እንዲላክ አድርጉ።
ኮሜንቶች ታዋቸው። ፍርሃት ግን አያቸው። አሁንም 4 ደቂቃ የቀረው ስለዚህ እና እባክህን አታዋርደን በሉት። እውነት ካለው ቤቱን ዘግቶ ሴቶች ጋር ሴት አስቀምጦ ሲዘምር የነበረውን መዝሙር እኛ ጋር መጥቶ ይበለው። ድሮ ካስታወሳችሁ ድሮ ላይቡን ከፍቶ እንደዚህ ነበር የሚያወራው። ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክሳን ይሄ ለእናንተ ነው። እሺ ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክሳዊ ይሄ ለእናንተ ነው። ኦርቶዶክሳዊ ለእናንተ ነው። እናንተን እንደዚህ ሲረግጣችሁ ነበር። እናንተ ወራዶች ናችሁ ሲላችሁ ነበር። ያው በእስልምና ደግሞ ጎግል እየገባ ሲዋሽ ነበረ። ስለዚህ ዛሬ ፍትሁ ለእናንተ ነው። ኦርቶዶክሳውያን ፍትሁ ለእናንተ ነው። እንደዚህ ሲሰድባቸው የነበረው ዲያቆን ራሱ እኛ ዲፌንድ እናደርግላችኋለን። ኦርቶዶክሳውያን እናንተ ወራዳ ናችሁ እያላችሁ ነበር። ኦርቶዶክሳውያን አዳምጡ፣ ዲያቆናት አዳምጡ። እናንተ ወራዶች ናችሁ ሲላችሁ ነበረ። እንደዚህ የሰደባችሁን እኛ ዛሬ ምን ክርስትና እንደላ የምናሳይላችሁ ማለት ነው። አንደኛ። ሁለተኛ ሙስሊሞችን ደግሞ ሴቶች ጋር ተቀምጦ የሚዘምራት መዝሙር አለች አይደለ? ዘምር እንዴ ትወጣላችሁ አትወጡም። ከሌሊቱ እንደዚህ ሲጃጃ የነበረው እኛ ፊት መተዋሪያ የተባለው አሁን እየዘመረ ነው በክርስትና ዘምር ተብሎና እንደዚህ ሳጭበረብር ሲዋሽ ነበር ኦርቶዶክሳውያንን። እናንተ ደደቦች ናችሁ፣ አጭበርባሪዎች ናችሁ፣ ኦርቶዶክስ ማለት ውሸት ናት ያለበትን እሱ ላይ ነው የምናወራው ዛሬ። ለምን መጽሐፎቹን ስለካደ ማለት ነው። ስለዚህ ክርስቲያኖችም ደስ ይበላችሁ። እነዚህ ሁሉ የእናንተ መጽሐፎች ተከፍተው ክርስትናችሁ ይማራል። የዲያቆናችሁ እናንተንም ሲሸጉዳችሁ እንደነበር ባይ ዘ ወይ ሙስሊሞች ኮሜንት ላይ አትስደቧቸው እሺ። ብዙ ኦርቶዶክስ አልሐምዱሊላህ እየነቃ ነው ያለው። ኦርቶዶክሳውያን በዳዕዋችን እየነቁ ነው ያሉት። ብዙ ማስረጃዎች ማቅረብ እንችላለን። አክቹዋሊ አንድ ቴክስት ላሳያችሁ ያው እውነት እንደሆነ እንዲገባችሁ ማለት ነው። ተመልከቱ። አሁን ምሳሌ እቺ አንድ ወገን ናት። ምን ትላለች? ኦርቶዶክስ ነኝ ግን በጣም ነው ምከታተልህ። ማታ እስክትሰጋ ድረስ ከቤትህ ነበርኩኝ። ከደጅህ ሆኜ እየተከታተልኩ ነበረ እና አመሰግናለሁ። ያው የተማራችሁ ትናጋለች እና ብዙ ኦርቶዶክሳውያን ገስት ላይም ሆነው እየተማሩ ነው ያሉት እናውቃለን። ስለዚህ ኦርቶዶክሳውያንም ይሄም ለእናንተ ትልቅ ኦፖርቹኒቲ ነው። ስለ እምነታችሁ ታውቃላችሁ። ስለ ክርስትና ጉዶች ካወቃችሁ በኋላ እስልምናችሁንም ትማራላችሁ ማለት ነው። ስለ እስልምና ታውቃላችሁ። ስለዚህ አጀማ አሁን የቀረን 3 ደቂቃ ነው። ሼር አድርጉለት። ከ3 ደቂቃ በኋላ ጉዳዩ ይዘጋል። ና ተወያይ። ኢምራን ለምን ፈራኸው በሉት ፕሊዝ። 3 ደቂቃ ነው የቀረው። እስካሁን አላከም ያጀማ ላይቭ ነው ያለው። እንዳልክለት ላሳያችሁ። ቆይ ውሸት እንደሆነ እንዲገባችሁ ማለት ፍርሃቱን ላሳያችሁ። ያው እንዳልክለት አውቆ ሰው አስገብቷል። በኋላም ኢምራን አላከልኝም እንዳይል ማለት ነው። ላሳያችሁ። ይታያችኋል። እዚህ ጋር ያለው ያው እንዳልክለት ዘግቶታል። ይታያችኋል አይደለ? እኔ ያው ከስር አለ ፎሎ አድርጌው ነው የገባሁት። ያው ስለዚህ መላክ አይቻልም። ናና ተወያይ። ለምን ዘጋኸው? አትዝጋው ና በሉት። ያው እኔ ኦፊሻሊ ማንም ገስት ላይ ማንም የለም መላክ እችላለሁ። ስለዚህ ዝጋው በሉት። በኋላ ኢምራን አላከልኝ ብሎ እንዳጭበረብር ባለፈው ሳጭበረብረው ባለፈው ከሁለት ሰዓት በላይ ሙስሊሞች አላኩልኝም እያለ ነበር። እሱን ነገር እንዳይደገም ነው ማጭበረብረው እንዳይደገም። ያው አሳይቻችኋለሁ። ሁላችሁም አይታችኋል። እሺ ዝግና ጀማ እፈሩ ክርስቲያኖች እፈሩ። ዲያቆናችሁ እንደዚህ ነው የሚፈራው። አመቱ ሙሉ ስታጨበጭቡለት የነበረው ጳውሎስ ስትሉት የነበረው ሰው እንደዚህ ነው የሚፈራው። የእናንተ ተወካይ እንደዚህ ነው የፈራው። ሙስሊሞች ያው አንድ ሙስሊም እኔ ብቻ ኢምራን ላይቭ ከፍቼው እየጠበኩ ነው። የለም ያው ከስርም ራሱ ኢንቫይት እንዳይደረግ ዘግቶታል። እኔ ፎሎ አድርጌዋለሁ። ኢንቫይትም እልክለታላችኋለሁ ግን ዝግ ነው። የለም እኛን እንደሚፈሩን ያጀማ ክርስቲያኖች እኛን እንደሚፈሩን አምላካቸውን ቢፈሩ የት በደረሱ ነበር። እኛን እንደሚፈሩን አምላካቸውን ቢፈሩ የት በደረስ ነበር። ትንሽ እንጨምርለት። ያው ኡዝር መስጠት ጥሩ ስለሆነ እንጨምርለት፣ ችግር የለም። ሰላም ይዳም እንዴት ነህ? ሰላም ነው
እግዚአብሔር ይመስገን። እንዴት ነህ ኢምራን? አለሁልህ። እየጠበቅን እኮ ነው። እየመጣ ነው። ላይቭ ገብቷል ብለዋል። እንዳልክለት ግን ዘግቶታል። እንዳልክለት ምን ይሻላል? ያው አንተም ቤት ባለፈው አልመጣም፣ አሁንም ዘጋው እንትኑ እንዳይላክለት። አይ በቃ እንግዲህ ይሄ ክሊር ሳይን እኮ ነው። በቃ በኢምራን ፊት መቆም አልችልም ብሏል። ላይቭንም ከፍቶ ያ ነገር እያወራ ነው። አይ ቲንክ የሚያወራ አለቅም። ያው ግን ባለፈው ካስታወስክ ይወዳ ምንድን ነው ያደረገው? ገስት እየላኩልኝ አይደለም ኮሆስት ነው ያሉ። እኔ ግን ፎሎ አድርጌው ኢቭን ተመልከት፣ አንተ ራሱ ታዘበው ዋሽ እንዳይል ያው ተመልከት፣ ታያል አይደለ? ያው ከስራ አለ እዚህ ጋር ፎሎ አድርጌው ነው የገባሁት። ኢንቫይት እንዳልከ ዘግቶታል፣ ይታያል። ኢንቫይት ማድረግ አይቻልም። ኢንቫይት አይደረግም፣ ዘግቶታል። ኢምራን አልመጣም ነው ያደረገው። 5 ደቂቃ እንስጠው ለቀና። እኔ ችግር የለብኝም። ይመጣብላችሁ ታስበው 5 ደቂቃ ጨምራለሁ። በጣም ይገርማልኝ። እንግባና መይመዛ በኮሜንት ሄድ እንበለው ረስቶት እንዳይሆን። አይ ኮሜንት ክርስቲያኖች የጻፉ ነው። ክርስቲያኖች ራሱ እባክህ እኔ ግባ እያሉት ነው የተባለ ነው ያለው። ባለፈው አይ ቲንክ እንደዚህ ሲሉት ነበር። ባለፈው አዋራከን እያሉ ነበር ክርስቲያኖች። አያህ ይሄን ባለፈው አዋራከን እያሉ ነበር። አይ ቲንክ አሁንም እንደዛ እያሉ ነው የሚሆነው። ክርስቲያኖች ይጽፉለታል አክቹአሊ እኮ ግባ ይሉታል። እሱ ነው እምቢ እያለ ያለው። ምን ይሻላል ትላለህ? አይ በቃ እንግዲህ ሜቢ የፎል ልጆችን እያስገባ ማውራት ነው። እሱ አልመጣም ካለ ሜቢ ልጆቹን ማናገር ነው። ምክንያቱም እሱ በቃ አልችልም ብሏል። ከአንተ ፊት መቆም አልችልም፣ በኢምራን ፊት መቆም አልችልም ብሏል። መልእክተኛ ልኮም እኮ እንደዛ ብሎን ነበር ከትናንት ወዲያ። ግን እኛ በመልእክተኛ ከሚል ራሱ መጥቶ ቢል ጥሩ ነበረ። በቃ በጨዋ ደንብ ነው፣ በኢትዮጵያዊነት በጨዋ ደንብ በቃ ወንድሜን አልችልም፣ በቃ ቡሊ አታድርገኝ ካሁን በኋላ ኢምራን ቢል እኮ ጥሩ ነበር አይደል? ችግር የለብኝም አምኖ በቃ ካመነማ ሰላም እኮ በሰላም እንትን መቀጠል ይችላል ላይቭን። ትክክል። አሁን በቃ እኔም የመከርኩት እንደዛ ነው፣ ለመልእክተኞችም የላኩት እንደዛ ነው። በቃ ካልቻለ ኦኬ ኢምራን በጣም ጥሩ ልጅ ነው፣ አልችልም፣ በኢምራን ፊት መቆም ስለማልችል 1 ዓመት 2 ዓመት ስጠኝ አጥንቼ ልመለስ ማለት ይችላል። ይሄን ያመለካከት እንደዛ ነው። ያው መልካም ስለምናስብለት ምናልባት በአሁኑ ሰዓት አልችልም ተሳስቼ ነው በቃ እኔ ስድብ ነው የምችለው እንጂ ንጽጽር አልችልም ብሎ በቃ ቪዲዮ ይስራ አይመስልም? እሱ ስድብ ነው የሚችለው፣ ንጽጽር አይችልም። ወይም ኮርስ ሰጠዋለህ ላይክ እንደው በጨዋ ደንብ አስተሰለጥነዋለህ ከእንትን ውጭ በስልክ በምናምን ትሬን አድርገው። ይሄን ያመለካከት ትሬኒንግ ስጠውና ትሬኒንግ ሰጠው እንዴት አድርጎ ማውራት እንዳለበት፣ እንዴት አድርጎ ዲፌንድ ማድረግ እንዳለበት። ከዛ በኋላ ያዋረዳቸው ብዙ ሰው አዋረድከን እያሉት ስለሆነ እኔ አመለካከት ይሄ ነው። ምክንያቱም በቃ አይችልም ኢምራን በቃ ተው በቃ ካሁን በኋላ ይሄ ሰው እንትን ብሏል። ብዙ ሌላ ነገር እያወራ ነው። ቋንቋውንና ጾታውን ሳይቀየር በቃ ይብቃው። አይ ቲንክ ከፍቷል። ቆይ ሜቢ ከፍቷል የሚል ነገር ቴክስት እየደረሰ ነውና ቦስ አንዴ ቼክ ላድርገው። አርጎ እሺ ልውረድልኝ። እሺ አመሰግናለሁ። ሜቢ ያው አውርጄዋለሁ። ሜቢ አሁንም ደግሞ ሰው አስገብታ እንዳይለኝ ነው ያው ይላክለት። ያ ጀማ አሁንም ዝግ ነው። ያው ስክሪንሾት አደርገዋለሁኝ። አሁንም ዝግ ነው። ኦርቶዶክሶች ካላችሁ ክፈት አትዝጋ በሉት። እንዳይላክለት ዝግ ነው። እኔ ስክሪንሾት አደርገዋለሁ ውሸቱን ለማሳየት ስክሪንሾት አደርገዋለሁ። ያው እዚህ ጋር ለህዝቡ አሳያለሁ። እኔ አይ ቲንክ ሴት አስቀምጦ እያወራ ይሆናል። ውጣና ከቤት ተወያይ በሉት ኦርቶዶክሳውያን። ያው ይሄ ሁለተኛው ነው። ውጣና ከቤት ና ተወያይ። እስከ መቼ ፈርተህ በሉት። ታዘቡት። አመት ሲያጭበረብራችሁ የነበረውን መጥቶ እንዲያወራ አድርጉት። ባለፈው ብዙ ነገሮች ዋሽቷችኋል። በዲቤትም አፍተር ዲቤትም ላይቭን የከፈተ በጣም ብዙ ነገሮች ዋሽቷል ስለ እግዚአብሔር። ስለዚህ እሱ ነገር መጋለጥ አለበት። ላክ በሉት። እኔ ይሄን ሪዝን እንዳያውቅ ሙሉ ሪከርድ አድርጌያለሁ፣ ፎሎ አድርጌዋለሁ። አሁንም ሁላችሁም አይታችኋል። ክርስቲያኖችም ታዘቡ። ተልኮለታል። ክፈት በሉት። አልሐምዱሊላህ። ይሄ ለእኔ ኩራት ነው ጀማ፣ ለእኛ ኩራት፣ ለሙስሊሞች በሙሉ ኩራት ነው። ለምን በቃ በተዘዋዋሪ እኮ ፈርቻችኋለሁ እያለ እኮ ነው። ፈርቻችኋለሁ እያለ ነው ያለው።
አንድ ሰው መጥቶ ፊት ለፊት ፌስ ማድረግ ካልቻለ በጀርባ ሂዶ ሴት ጋር የሚያወራ ከሆነ በተዘዋዋሪ ኢምራን ጋር መዋየት አልችልም፣ ሙስሊሞች ፊት መቆም አልችልም እያለ ነው። እኔ እሱን የምረዳው አሁን ከዚህ በኋላ እኔ ከይቅርታ ጋር ማለት ነው ደቂቃ አልጨመርለትም። በቃ በቂ ነው። ሙስሊሞች እንዳትታሰቡኝ፣ ክርስቲያኖችም እንደዛው። እስካሁን ኦልሞስት ወደ 30 ደቂቃ ጠብቄያለሁ። ከዚህ በላይ አልጠብቅም። ስለዚህ የመጨረሻ ያው እዚህ ጋር ደቂቃ አደርጋለሁኝ። የመጨረሻ 3 ደቂቃ ጠብቃለሁ። ከዛ በኋላ ዘጋዋለሁ ጉዳዩ። ደቂቃ እዚህ ጋር ይቀመጥ። ደቂቃው ሲያልቅ የሱ ጉዳይ ይዘጋል። ከዚህ በኋላ ደፍሮ እስልምና ላይ ካወራ ታዘቡት፣ አጭበርባሪ እንደሆነ ተረዱ። ለምን እኛ ፊት መጥቶ ሊያወራው አልቻለማ? ለምን? ጎግል ስለሆነ ቻትጂፒቲ ስለሆነ አልቻለም። ስለዚህ ማድረግ አለበት። ያው ይሄ አክቹዋሊ ቢዝነስ ነው፣ ልንገራችሁ። ይሄን ካላወቃችሁ ቢዝነሱ ነው፣ መተዳደሪያው ነው። ቲክቶክ መተዳደሪያው ነው። ቲክቶክ መተዳደሪያ ከሆነ እኔ ከመታሁት ክርስቲያኖቹ ይርቁታል። ለዛም ነው አይ ቲንክ ለዛ ነው ያው መተዳደሪያው ጊፍት ስለሆነ ማለት ለዛ ነው እንደዛ ነገሩ። ያው ተቀምጦ ሌላ ስራ የለውም ታውቃላችሁ። ለዛ ነው ኤኒዌይ ችግር የለብንም። ቢሆንም መተታወያ ነው የተባለው። ክርስቲያኖች እንዲያረግጡ እነግራቸዋለን። በእንጀራ ይምጣ የሚባለው ይሄ ነው። ይቅርታ እንግዲህ ይቅርታ ታደርግልኛለህ። በእንጀራ መጥቼ ይባሃለሁ፣ ግን እያጭበረበክ አልተውህም። ሂዶ ቢራገጥ ችግር የለውም። እንደነ ዮኒ እንደሚባለው ሰው እንደ ዮናስ ሂዶ ቢራገጥ ችግር አልነበረብኝም። ሌላ ጉዳይ ፖለቲካ ቢያወራ እስልምናን ነክቶ ግን በዛ ቢዝነስ እንድሰራ አልፈቅድልህም። መተህ ፌስ አፕ ታደርጋለህ፣ እኛ ጋር ታወራለህ፣ ወይማ በ30,000 ሰው ፊት ትቀበራለህ። አሁንም እልክለታለሁኝ ለመጨረሻ ጊዜ። አይ ቲንክ ደቂቃው እየሄደ ነው ያለው። ከዛ ይቀበራል። እሺ አሁንም የለም ያ ጀማ። ይሄንም ስክሪንሾት አደርገዋለሁ። አሁንም እየላከልኝ ነው እንዳይል ስክሪንሾት አደርገዋለሁ። የለም አሁንም የለም። ላሳያችሁ። ዘግቶታል። ክፈት በሉት። ኦርቶዶክሳውያን ክፈት በሉ። ያ አሁንም ተመልከቱ። ያ የለም አሁንም ዘግቶታል። ከስር ኢንቫይት የሚለው ይታያችኋል። ዝግ ነው። ኦርቶዶክሳውያን ዲያቆናችሁን ከቤት ውጣ በሉት። ሰዓቱ እየሄደበት ነው ያለው። ከአንድ ደቂቃ በኋላ በደንብ አዳምጡኝ። ከአንድ ደቂቃ በኋላ ለዘላለም ዓለሙ የውይይት ጥሪ ቢያቀርብ ማንም አይቀበለውም። እደግመዋለሁ። ዛሬ መጥቶ ፌስ አፕ ካደረገ እኛ ጋር ካላወራ ለዘላለም ዓለሙ ዲቤት ሊያደርግ አይችልም። እኛ ጋር መጥቶ ገስት ላይ አዳምጡኝ፣ ገስት ላይ ኮሜንት ላይ ጽፎ እንዲማር ነው የምናደርገው። 40 ሰከንድ ነው የቀረው። 40 ሰከንድ ነው የቀረው። ታዘቡላችሁ። ሪከርድ አድርጉልኝ። ዲያቆኑ ምን ያክል እንደፈረን ሪከርድ አድርጉልኝ። ሪከርድ አድርጉላችሁ። ይሄን ያልናችሁ ቤታቸውን ዘግተው ይንበጠረቃሉ፣ እንደፈለገው ያወራሉ። ኑና ቃል በቃል አውሩ ሲባሉ አያወሩ። እነሱ የሚመቻቸው የማያውቅ ሰው ያስገቡና ፖለቲክስ መስራት እንዳልኳችሁ ቅድም ቢዝነሳቸው ነው። ስለዚህ ቢዝነሳቸው ስለሆነ የማያውቅ እያስገቡ ብር ለማግኘት ብለው እንደዛ የሚያደርጉት ሰው ያስገባሉ። የማያውቅ ሰው ከዛ ይሳደቡና ተሳድበው ያወርዳሉ። እኔ ስድብህን ችዬ ባይ ዘ ዌይ ተሳዳቢ እንደሆነ እናውቃለን። ስድቡን ችለን ና ነው እንባያለ። ሰዓቱ እያለቀ ነው። 4 ነጥብ ዘጋን። ከዚህ በኋላ ሙስሊሞች አዳምጡልኝ፣ እድሉ አልቋል። ኢቭን አሁን ራሱ ቢልክ አልቀበለውም። 4 ነጥብ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ሙስሊሞች አይታችኋል ምን ያክል ፈሪ እንደሆነ። ክርስቲያን ዲያቆናት ታዘቡ። አጭበርባሪ ዲያቆናችሁ እኛ ጋር መጥቶ ሊያወራ አልቻለም፣ ዘግተናል። አሁን ፋይል አለ ያልኳችሁን እያንዳንዱ ስለሱ የወጣውን መረጃ እናሳያለን። ቤተክርስቲያኑ ያወጣችሁ መግለጫ አለ፣ ቄሶች ያወጡት መግለጫ አለ፣ ኢቭን ጓደኞቹ ስለ ብር ምን እንደሚያደርግ ያወጡት መረጃ አለ፣ ቢዝነሱ እንዴት እንደሚሰራ ማለት ነው። ሶስቱንም መረጃ እዚሁ ላይቭ ላይ እናሳያለን። ሶስቱንም መረጃ እዚሁ ላይቭ ላይ አሳይተን ውሸቱን ማለት ነው በ4 ነጥብ ዘግተን ጉዳዩን እንጨርሳለን። ይሄን ያለው ኢንሻአላህ አንድ ታሰም ቀጥልና ኦኬ ሳላ አይ ቲንክ አመቸውም። እሺ ወንድሞችን አስገባቸው። ሰላም ወራህመቱላህ። ከዚህ በኋላ በቃ ጨርሻለሁ። ቢመጣም አልቀበለውም። خلاص ኢላ የውሚል ቂያማ እኔ ጋር ዲቤት ሊያደርግ አይችልም። ዘግቻለሁ። ይቅርታ ጠይቆ ካለ
ሜቢ ወደፊት አዝኜለት ከሆነ ላዝንለት እችላለሁ። እንደው ያው አዝኜለት በቃ አስተምሬው ምናምን ችግር የለውም። ከዚህ በኋላ ግን ሙስሊሞችም አደራ ስሙን ድጋሚ እንዳትጽፉ፣ ውይይት የሚባል ነገር ድጋሚ እንዳታነሱ። ሰምታችሁኛል? ውይይት የሚባል ነገር ድጋሚ እንዳታነሱ። ፈርቷል። በቃ ስለፈራ በቃ እንዳሸነፍን አምነን ትተነዋል። በቃ እንዳሸነፍን አምነን ትተነዋል። አሁን እነዚህ መጽሐፍ ተመልከቱ። እነዚህ እዚህ ጋር 1 2 3 4 እነዚህ መጽሐፎች በሙሉ ከፍተን እንወያያለን። ከሱ በፊት ንጉስ እየዳ ወንድም ሳለ ሐሳብ ካላችሁ ተፈضሉ። ወንድሬተር ወንድሞችን አስገቡ። ሰላም አለይኩም ወራህመቱላህ። ሁላችሁም እንዴት ናችሁ? 30,000 ህዝብ ሙስሊሞችም ክርስቲያኖችም እንግዲህ እንደሰማችሁት ነው። ለወራት ሲጠበቅ የነበረው ዲያቆን በመጨረሻው ሊመጣ ፈቃደኛ አልሆነም። እንግዲህ መዝገቡ ለአንዴና ለመጨረሻ ጊዜ ተዘግቷል። እንግዲህ ለብዙ ጊዜ እኔ ፊት የሚቆም ሙስሊም የለም፣ እኔ እንደዚህ ነኝ፣ እኔ እስልምናን አውቃለሁ ሲል የነበረው ሰውዬ 10 ሆናችሁም ብትመጡ ሃንድል ማድረግ እችላለሁ፣ ብቻዬን ዲቤት ላደርግ እችላለሁ ምናምን ብሎ ህዝበ ክርስቲያኑ ላይ ለብዙ ጊዜ ህዝብ ምንድነው መልክ ሲሰራ የነበረው ሰው ዛሬ አቅም እንዳሌለውና ለፍስፍስ ደካማ እንደሆነ ሁላችሁም አይታችኋል። ኦኬ ምንም ዕውቀት ያሌለው አንድ ተራ ግለሰብ የኮርኒስ አይጥ ነው ብዙ ጊዜ የምላቸው ጋይስ። እነዚህን ሰዎች ምንድነው የኮርኒስ አይጥ ብዙ ጊዜ ኮርኒስ ውስጥ ሆነው ተደብቀው ይጮሃሉ። ኦኬ የኮርኒስ አይጥ ምሳሌ ነው የሚገለጹት እና ከላይ ሆነው አቡኪ ሚውት ከላይ ሆነው ይጮሃሉ። ነገር ግን ወርደው አንድ ነገር ምንም ሊያደርጉ አይችሉም። እንደዛ ናቸው ብዙዎቹ። ይጮሃሉ፣ ቤታቸው ተቀምጠው እንደዚህ ነው ሙስሊሞች እንደዚህ ናቸው እያሉ ይጮሃሉ። ነገር ግን ያን ጩኸታቸውን መጥተው ምንም ሊያሳዩ አይችሉም፣ አቅም የላቸውም። እና በኮርኒስ አይጥ ነው የምመስላቸው፣ የኮርኒስ አይጥ ናቸው። እና ወገናችንም ያሳየን ነገር ይሄንኑ ነው። አቅም የለውም፣ መጥቶ ዲፌንድ ማድረግ አይችልም። እዚህ ኢምራን ፊልም ቆሞ ደግሞ አርጊውመንትን ማንሳት አይችልም። እምነቱንም ዲፌንድ ማድረግ አይችልም። እምነቱ ለምንድነው ዲፌንድ የማያደርገው? አንደኛ ክርስትናን በምንም መልኩ ስለማያውቀው ነው። የክርስትናን መሰረታዊ አስተምሮ ስላልተማረ ነው። እስልምናንም ደግሞ ከጎግል ከሚያነበው ነገር ያለፈ እስልምናን የሁላችሁ ጋይስ ከጎግል ከሚያነበው ነገር ያለፈ ምንም የሚያውቀው ነገር የለም። የፈረደበት ጄሚናይ ወደ አማርኛ ይተረጉምለታል፣ እንግሊዝኛውንም አይችልም። ያው ህዝብ ፊት ነግራችኋለሁ። 30,000 ህዝብ ላይ ምንድነው የሚያደርጉት? እንግሊሽ ቴክስት አንብበው ወደ አማርኛ መተርጎም ስለማይችሉ ጉግል ትራንስሌት ይጠቀሙና ወደ አማርኛ ይመልሱታል። ጄሚናይ ነው፣ በኋላ አሳያችኋለሁ። ስለዚህ ይህንን ይዘው ህዝበ ክርስቲያኑን ከማጭበርበርና ምንም የማያውቁ ሰዎች ላይ መልክ ከመስራት ያለፈ አንድም ዕውቀት እንዳሌላቸው፣ ያ ዕውቀት ብቻ አይደለም ኮንፊደንስም ጭምር እንዳሌላቸው ይዋን አይታቸዋል። ስለዚህ ይህንን ነው እኛ ሞር ልናሳይ የፈለግነው። ሁላችሁም የነሱን አቅም የነሱን ነገር ተረድታችኋል ብዬ አስባለሁኝ። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ብዙ የምናነሳቸው ነገራቶች አሉ። ሁላችሁም እንዳትወጡ በደንብ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ብዙ ሰዎች ወደዚህ እንዲመጡ የምናነሳቸው ፖይንቶች ስላሉ ይህንን ነው መናገር የምፈልገው። ኢምራን ቀጥል። ጀዛከላ ሳላህ አፎን። አሁን ከመቀጠላችን በፊት ማለት ነው ማስረጃ አሳያችኋለሁ ብያለሁ። ግን ቆይ አንዴ፣ አሁን ሰውየው አልመጣም፣ ዲያቆኑ ጨርሰናል። ግን ያልመጣው ለምንድን ነው ካላችሁ እነዚህ መጽሐፍት እንዳይከፈቱ ነው አይደለ? ዓላማው ህዝበ ክርስቲያኑ እነዚህ መጽሐፍ ተነበው እንዳይሰማ ነው። ስለዚህ ሁላችሁም አዳምጡ፣ ሪከርደሮችን ሪከርድ አድርጉ። እግዚአብሔር የሚያደርገውን ነገራት የእግዚአብሔርን ባህሪያት ከነዚህ መጽሐፍ የምንመለከት ይሆናል። ከመጀመሪያው ልጀምርላችሁ። ዋናው ነገር ከአምላካቸው ስጀምር አምላካቸው ደካማ ነው። ማስረጃ ቀርባለሁ። ስድብ እንዳይመስላችሁ ፕሊስ ክርስቲያን ወገኖች ተረዱ። እሺ ስድብ አይደለም። አምላካችሁ ደካማ ነው። ለምን ካላችሁኝ አምላካችሁ ራቁቱን የሆነ ሰው እንደ ህፃን ልጅ የሚያዝለው ነው። በደንብ አዳምጡ። ይሄ ነው አምላካቸው። ይሄ አምላክ እንዳይነሳ ነው። አምላክ በክርስትና ራቁቱን ይሄ የሚሄድ ሰው እንደዚህ አዝሎታል። ደካማ አምላክ ነው ያላቸው። ያው ይሄን እናንተ አንብቡት፣ እስክሪንሾት አድርጋችሁ አድርሱላቸው። እስክሪንሾት አድርጉት። መጽሐፋቸው የነሱ ነው። መጽሐፉ ይሄ ነው። ይሄ መጽሐፍ እንዳይከፈተው እንከፍተዋለን። ያው ገድለ አቡነ ገብረ መንፈስ ቅዱስ ምንድነው የሚለው? አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላክ እንዳዘዙት ሄደ። በመንገድም 3 ሽማግሌዎች ደክሞ አገኛቸው። 3 ሽማግሌዎች እነማን ናቸው? 3ቱ ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ ይላል። እነማን ናቸው? አምላክ ናቸው። አምላክ በክርስትና ራቁቱን የሚሄድ ሰው ያዝለዋል። ይሄ ነው የክርስቲያኖች አምላክ። ወገንታት አዳምጡ። አምላካችሁ ሽማግሌ የሚያዝለው ነው። ኢቨን ከሱም አልፎ አምላካችሁ እንደ ባቄላ እንደ ኪኒን የሚዋጥ ነው። ሰምታችሁኛል? አምላክ ሰው ጨጓራ ውስጥ የሚዋጥ ነው።
ለሱ ማስረጃ ላቅርብ። ማስረጃ ያው ሙስሊም ካለ ማስረጃ አያወራም አይደለ? ያው ገድለ ዘርአ ብሩክ ሪከርድ አድርጉላቸው፣ ዓለም ይስማ። ዓላማቸው ክርስትና መጽሐፍ እንዳይከፈቱ ነው። ያው እየተከፈተ ነው፣ በ30,000 ህዝብ ፊት ማለት ነው። ገድለ ዘርአ ብሩክ ምንድነው የሚለው? በእግዚአብሔር ትእዛዝ 3 ዕንቁዎች ያ ጻድቅ አባታችን አገኘ። ባገኛቸውም ጊዜ እጅግ ደስ አለው። አንስቶ ዋጣቸው፣ አንስቶ ዕንቁዎቹን በላቸው። እነማን ናቸው ዕንቁዎቹ? ተመከቱ። እኒህ የዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። እነዚያ 3 ዕንቁዎች የተባሉት 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ አዑዙ ቢላህ። አምላካቸው እንደ ኪኒን በውሃ ይዋጣል። ይሄን የምታመልከው ክርስቲያን ወገን ህዝቡም ዲያቆናቻቸውም እንዳሰሙ የፈለጉት ይሄን ነው። ግን ሰምታችኋል። አልሐምዱሊላህ። ይሄን ተመልከቱ። አምላካችሁ እንደ ባቄላ ይበላል። ሶስተኛ ትንቢተ ኢሳይያስ ላይ እግዚአብሔር የሚናገረው በጣም ወሳኝ ነገር አለ። እሱን ነገር አዳምጡ። እግዚአብሔር ምን አለ? ለረጅም ጊዜ ዝም አልኩኝ፣ ጸጥ አልኩኝ፣ ራሴን ገታሁ። አሁን ግን ምጥ እንደያዛት ሴት እጮሃለሁ፣ ቁና ቁና ተነፍሳለሁ አለ እግዚአብሔር። እግዚአብሔር እንዴት የሚጮኸው? ምጥ እንደያዛት ሴት ይጮሃል እግዚአብሔር። አምላካቸው ምጥ እንደያዛት ሴት የሚያምጥ አምላክ ነው ያለው። ጥያቄያችን የሚሆነው እግዚአብሔር አስቀድሞ ማለት ተመክቶ እግዚአብሔር ተናገረው ነገር አለ ትንቢተ ሚልክያስ ላይ። አሁን ለምን ትጮያለሽ? እግዚአብሔር አንድ ሰው አገኘና ምን አለ? አሁንስ ለምን ትጮያለሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉሥ ስለሌለሽ ነው ይላል እግዚአብሔር። ሴቷ ምን አላት? አንቺ ሴት የምትጮሂው እንደ ንጉሥ ሴት ንጉሥ የለሽም እንዴ ይላታል። ስለዚህ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቀዋለን። ስለዚህ ምን እንጠይቀዋለን? እግዚአብሔር ምጥ እንደያዛት ሴት የምትጮኸው ጀዛኩሙላህ፣ ምጥ እንደያዛት ሴት የምትጮኸው አምላክ ስለሌለ ነው እግዚአብሔር ራሱ ምን አለ? ሴቷን አንቺ የምትጮሂው ንጉሥ ስለሌለሽ ነው አለ። እኛ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቃለን። እግዚአብሔር እንደ ንጉሥ ሴት የምትጮኸው ንጉሥ ስለሌለ አምላክ ስለሌለ ነው? እንደ ንጉሥ ሴት የሚጮህ አምላክ የሌለው ደካማ ይሆን አካል አለ መጽሐፋቸው እንደሚናገረው። ይሄን ነው የፈሩት አጀማ፣ ይሄን ነው የፈሩት። ኢቭን ነቢያቶቹ ራሱ እግዚአብሔር አልሰማ ብሏቸው እግዚአብሔርን ሲቀሰቅሱት ነበር ከእንቅልፍ። ተመከቱ፣ መጀመሪያ መዝሙረ ዳዊት ተመከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው አለ። እግዚአብሔር ከእንቅልፉ እንደ ሰካራም ሰው ተነሳ፣ እንደ ሰካራም ሰው ተነሳ ይላል። አምላካቸው እንደ ሰካራም ሰው ይነሳል። ማን ነው የቀሰቀሰው? ተመክቶ የቀሰቀሰው ማን ነው? መዝሙረ ዳዊት የእግዚአብሔር ቃል ምዕራፍ 44 ቁጥር 23 ላይ አቤቱ ንቃ፣ ለምን ትተኛለህ አለው። ነብዩ ዳዊት ምን አለው? ለምን ትተኛለህ? የት ላይ? 44 ላይ። መዝሙረ ዳዊት 44 ላይ ዳዊት ምን አለ? እግዚአብሔር ተነሳ ከእንቅልፍ አለው። እግዚአብሔር ዳዊትን ከእንቅልፍ ተነሳ አለው። እንዳለው መሰረት እግዚአብሔር እንደ ሰካራም ሰው፣ ያው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ እንደ ሰካራም ሰው ተነሳ። ይሄን ነው ክርስቲያን ወገን አምላካችሁ ብላችሁ የምታመልኩት። ቃላቶቹ ሊከብዳችሁ ይችላሉ፣ አውቃለሁኝ፣ እረዳችኋለሁ። ግን ደግሞ ዲያቆኖቻችሁ ይሄን ነገር እስካሁን ደብቀውባችሁ ነው። እሺ ፕሊዝ፣ መጥፎ ነገር እንዳይመስላችሁ፣ መጥፎ ነገር እንዳይመስላችሁ። ኦኬ። ተጨማሪ እግዚአብሔር የሚያደርገው አንድ ነገር አለ። እርሱ ምንድነው? እግዚአብሔር ይሮጣልም ይበራልም። እግዚአብሔር ይሮጣልም ይበራልም። ይሄን ደግሞ የተናገረው የገዛ መጽሐፍ ቅዱሳቸው ነው። መጽሐፈ ሳሙኤል ካለ ምዕራፍ 22 ተመልከቱ። ሰማዮችን ዝቅ ዝቅ አደረገ፣ ወረደ፣ ጨለማ ከእግሩ በታች ነበረ፣ በኪሩቤል ላይ ተቀምጦ በረረ። እግዚአብሔር በረረ ይላል። ክርስቲያን ወገን አዳምጠኝማ። የሚበር አምላክ እንዴት ነው የምታመልኩ? አእምሮ ይቀበለዋል? ኮሜንት ላይ ጻፉላቸው። በራዲዮ እግዚአብሔር ብላችሁ ጻፉላቸው እንዲገባቸው። እግዚአብሔር ያው መጽሐፉ እንደሚለው ተቀምጦ በረረ ይላል። የሚበር አምላክ ለምንድን ነው የምታመልከው? ይሄን ሁሉም ሰው መጠየቅ፣ ከዚህ በኋላ ሁሉም ሰው ይሄን ጥያቄ መጠየቅ አለበት። በራሪ እግዚአብሔር እንዴት ይመለካል? ያው መልአክ ላይ ሆኖ ተቀምጦ በረረ የሚለው ተቀምጦ የሚበር አምላክ እንዴት ነው አምላክ የሚሆነው? ይሄ ደግሞ እንዳይክዱት መጽሐፍ ቅዱሳቸው ነው። መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ነው እግዚአብሔር በረረ የሚለው። የሚበር አምላክ ሱብሃንአላህ። አምላክ በረረ ሲባል በጣም ይገርማል። ከዚህም አልፎ እግዚአብሔር ሰዎች ጋር እደባደባለሁ ይላል። እግዚአብሔር ሰዎች ጋር እደባደባለሁ። ተመከቱ። ልጇ እንደተነጠቀባት ድብ እገጥማለሁኝ፣ የልባቸውን ስብ እቀዳለሁኝ፣ በዚያም እንደ አንበሳ እበላቸዋለሁ። እግዚአብሔር ምን አለ? እንደ አንበሳ እበላቸዋለሁ አለ። እግዚአብሔር ይበላቸዋል። እሺ ችግር የለን፣ ይሄን ባላየን እንለፈው። ግን እግዚአብሔር ምግብ በልቶ ያውቃል? እንዴ ጀማ በደንብ ያውቃል። ያውም ደግሞ በጣም ብዙ ምግብ ላሳያችሁ። እሱ መስረጃ ላውጣላችሁ። አንዴ ታገሱ።
ያ ተመልከቱ፣ ሰይፈ ስላሴ ሰይፈ መለኮት። ያ ጀማ አዳምጡኝ አንዴ። እግዚአብሔር አስካሪ መጠጥ ጠጥቷል፣ ዳቦ እንጀራ በልቷል። መጽሐፉ ነው ያለው። እሺ ሀባይቢ መጽሐፉ ነው ያለው። እንዳይደበራችሁ ፕሊስ ባካችሁ። እሺ ስናገር መጽሐፉ የሚለውን የምናገረው በማስረጃ ካለ ማስረጃ አላወራም። ያው ሰይፈ ስላሴ ሰይፈ መለኮት እንክፈተው አንዴ። ያ እንደዚህ ይላል፣ ተከታተሉ ከኔ ጋር። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቦና ቆራጥነት አይተው የሰይጣንን ተንኮል አይተው ወደ አብርሃም ቤት ሄዱ። የክርስቲያኖቹ ሶስቱ አምላኮቻቸው ወደ አብርሃም ቤት ሄዱ። የመጀመሪያ ጥያቄያችን ክርስቲያን ወገን እንዴት ብለን ሶስት አምላክ የምታመልከው? ይሄ የመጀመሪያ ጥያቄ ነው። ወደ አብርሃም ቤት ከሄዱ በኋላ ምን አደረጉ? አብርሃም በደጁ ተቀመጠ። በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ አላት፣ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ ፈጥነሽ እንጀራ ቁጠሩ ኮሜንት ላይ እንጀራ ወጡን፣ ጥሩውን ጠላ፣ እንጀራ ወጥ ጠላ፣ መልካሙን ጠጅ አዘጋጅ፣ እኔም የወይን ፍሪዳ አርዳለሁኝ አለ። እንጀራ ወጥ ጠላ ጠጅ፣ በጣም ብዙ ምግብ ነው። ተመልከቱ አለ። ሳራ ሚስቱም እሺ ጌታዬ እንዳልከኝ ያደርጋለሁ አለች። ከዚህም በኋላ ለእያንዳንዳቸው ለየራሳቸው ታላላቅ ዳቦ ለአምላክ ወፍራም ዳቦ ተጋገረለት። ጠላው ጠጁ አለ፣ ዳቦም ተጋገረ። ያው ታላላቅ ዳቦ ያው ጠጅ፣ እዚህ ጋር ጠጅ ቃል በቃል ስድብ አይደለም፣ መጽሐፋችሁ ነው። ጠጅ ነው አምላካችሁ። ጠጅ ተቷ ጠጅ፣ ያው ጠጅ የሚጠጣ አምላክ ያለው። ትቀጥል። እሺ በዚያ ጊዜ የአብን እግር ማጠብ ጀመረ። አብን ካጠበ በኋላ ወልድን መንፈስ ቅዱስን ታጥቦ አገኛቸው። አምላክ እግሩን ታጠበ። ከዛሳ በዛ ጊዜ ማዕዱን በገበታ ሰርቶ ወይኑን በማድጋ ቀርቶ አቀረበላቸው። እስኪ ጠግቡ ድረስ በሉ። ሱብሃንአላህ። ነዑዙ ቢላህ። ክርስቲያን ወገን አየህ፣ አምላክ የምትለው አካል ምን እያደረገ ነው ያለው? እየበላ ነው ያለው። ጠጅ የሚጠጣ አምላክ፣ ዳቦ የሚበላ አምላክ። ነዑዙ ቢላህ። እነዚህ ናቸው። እነዚህን የምታመልከው እንደ አምላክ የምታያቸው አካላት ደግሞ ምን እያደረጉ ነው ያሉት? አስካሪ መጠጥ እየጠጡ ነው ያሉት። አስካሪ መጠጥ የሚጠጣን አምላክ እንዴት ነው የምትከተለው ወገኔ? ያው መጽሐፉ ነው ያለው። ፕሊስ እባካችሁ ንቁ። ያው መጽሐፉ ያው ጠላና ጠጅ ጠጡ። ያው መጽሐፍ ገዝተን የምናወራችሁ፣ መጽሐፍ ይዘን የምናወራችሁ ይሄን ነው አምላካችሁ ላይ የምታመልኩት። አንደኛ ሰማይ ላይ ወጥቶ የሚበር፣ ሁለተኛ እንደ ማንኛውም ሰው እስኪጠግብ የሚበላ ጠላ ጠጅ ሁሉም ነገር የሚበላ ትልቅ ዳቦ የሚበላ አምላክ ነው ያላችሁ። ነዑዙ ቢላህ። በጣም የሚገርመኝ ነገር ደግሞ መሰላችሁ፣ ሴቶችን ባሌ ብለሽ ጥሪኝ ይላል እግዚአብሔር። ሴቶችን ባሌ በይኝ ይላቸዋል። ትንቢተ ኢሳይያስ ምዕራፍ 54 ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪዋ ምኗ ነው? ባልዋ ነው። ስለዚህ እግዚአብሔር ለሴቶች ባላቸው ነው። በዚያ ቀን ባሌ ብለሽ ጥሪኝ፣ እግዚአብሔር ባሌ ብለሽ ጥሪኝ ሴቶችን ያዛል። ይሄ አምላክ ክርስቲያን ወገኖች እንዴት ነው አምላክ ሊባል የሚችለው? ከዚህ ሁላ ደግሞ የሚገርመኝ እንደው ይብላ ከፈለገ ይብራ ችግር የለብኝም። ከዚህ ሁላ የሚገርመኝ ነገር ደግሞ ሰይጣን አምላኩ ነው። ሰይጣን ያዘዋል። ማስረጃ አሁን መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 2 እራሱ መጽሐፍ ቅዱስ ተመልከቱ። ሰይጣንን እስታካላ ጋር ሪፖርት የመጣን ኮፒ ሊንክ አድርጉ፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እግዚአብሔር ሰይጣንን በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ፍጹም ቅን እግዚአብሔርን የሚፈራ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም እስካሁን ፍጹምነቱን ይዟል። አምላክ ሰይጣን ያንቀሳቅሰዋል። ይሄን ነው ቄሶቻችሁ ለብዙ ዓመት ለመደበቅ የሞከሩት። ለዛ ነው ቤተክርስቲያን ስትሄዱ መጽሐፍ ቅዱስ የማያነቡላችሁ። እኛ ግን ዛሬ አልহামዱሊላህ አስነባቸው ከፍተኛ አስነባቸው። ቃል በቃል እግዚአብሔር ምን አለ? ብታንቀሳቅሰኝም አለ። ስለዚህ እንደ አምላክ የምታዩት አካል ሰይጣን ያንቀሳቅሰዋል። ኢቭን ያዘዋል። ተመልከቱ። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። ሰይጣን ሁሉን የሚገዛ ነው። በመጽሐፍ ቅዱስ መጽሐፈ ኩፋሌ እዩት፣ መጽሐፍ ቅዱስ ነው። ሁሉን የሚገዛው ሰይጣን ምን አለ? በአምላክ ፊት መጥቶ እንዲህ አለ፣ እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉም ይልቅ እርሱ ደስ ያሰኘዋል። በመሰዊያው ላይ መስዋዕት አድርገህ ያቀርበው ዘንድ ንገረው።
ብሎ ሰይጣን እግዚአብሔርን አዘዘው። እግዚአብሔርም የሰይጣንን ቃል ሰምቶ ምን አለ? ዘፍጥረት ምዕራፍ 22 ላይ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው አብርሃም ሆይ፣ አብርሃምም እነሆ አለሁ አለ። የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ፣ ከዛ በዚያ መስዋዕት አድርገህ ሰዋው አለው። ሱብሃንአላህ ነዑዙ ቢላህ። ሰይጣን የሚያዘው አምላክ ንቃ ክርስቲያን ወገን። ሸውደውሃል፣ አጭበርብረውሃል። አምላክ የምትለው አካል ያው ቃል በቃል ሰይጣን ያዘዘውን ሁሉን የሚገዛ ሰይጣን ያዘዘውን ቃል በቃል መጥቶ እየተገበረ ነው ያለው። ውሸት እንዳይመስላችሁ ምን ታደርጋላችሁ? መዝግቡ። እሺ መዝግቡ፣ ማስረጃ መዝግቡ። አሁን ይሄ መጽሐፈ ኩፋሌ ምዕራፍ 14 ነው፣ የገዛ መጽሐፍ ቅዱሳችሁ ነው የማነብላችሁ። ይሄን መዝግባችሁ ሂዳችሁ ቤተክርስቲያን መሟገት አለባችሁ። እስከ መቼ ሸውደዋችሁ? የመጨረሻ አንድ ነገር ላሳይና ከዛ በኋላ አቆማለሁ። ያ ጀማዓተል ኸይር፣ እግዚአብሔር ነቢያቶችን ያታላል። እደግመዋለሁ፣ እግዚአብሔር ሰዎችን ያጭበረብራቸዋል። ይሄን የተናገረው ደግሞ ራሱ እግዚአብሔር ነው። ትንቢተ ሕዝቅኤል ምዕራፍ 14 ላይ እግዚአብሔር ምን አለ? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት ማን ነኝ? እኔ እግዚአብሔር ነኝ። እግዚአብሔር ነቢያቶችን ያጭበረብራቸዋል። ቃል በቃል መጽሐፍ ቅዱስ ነው። የሚያጭበረብር አምላክ አውዙ ቢላህ። ክርስቲያን ወገን እየሰማኸኝ ነው? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። የሚያስቀኝና የሚያሳዝን ነገር ደግሞ ምንድነው? ራሱ አታሎ ራሱ ገሃነም ይከታቸዋል። እጄንም በእርሱ ላይ ዘረጋለሁ ከህዝቤም ከእስራኤል አጠፋዋለሁ አለ። ራሱ አታሎ ከዛ ያርዳቸዋል። ነዑዙ ቢላህ ነዑዙ ቢላህ ነዑዙ ቢላህ። በጣም ብዙ እንደዚህ ጉዶች አሉ። እያንዳንዱን ከፍተን እናሳያለን። እያንዳንዱ የከፈተን እናሳያለን። ተዘጋጁ። ታብታም አድርጉ፣ ኮፒ ሊንክ አድርጉ። ግን እንዳይበዛባችሁ ይሄን ፕሮሰስ አድርጉና ኢንሻአላህ ወንድሞች ደግሞ ሐሳብ ይስጡና ብዙ እነዚህ ገና እነዚህ አልተከፈቱም። ገና ጀማ አልተከፈተም። እነዚህ በሙሉ ገና ይከፈታሉ። ወንድም ሳላ ሂድበት። ጀዛከላሁ ኸይር ኢምራን። እንግዲህ እጅግ በጣም ደስ የሚሉ አሪፍ አስተማሪ ፖይንቶችን ስለ እግዚአብሔር አንስቶልናል። ለዘመናት ክርስቲያኖቹ ያልሰሙትን የእግዚአብሔርን ባህሪያት በመጽሐፋቸው ሃርድ ኮፒውን እየከፈተ እንግዲህ አሳይቶናል። ቀጣይ ማሳያችሁ ነገር ምንድን ነው? በክርስትና አምላክ እንደ ማንኛውም ሰው እጅና እግር እንዳለው ስለ ኢየሱስ አይደለም የምናወራው። አብ የሚሉት አካል እንደ ማንኛችንም እዚህ ውስጥ 25600 ሰው አለ። እንደ ማንኛችንም እጅ እንዳለው ሁሉ ነገር እኛ ያለን እንዳለውና ጆሮ ምንም የሰውነት አካላት እንዳሉት እንግዲህ በማስረጃ መጽሐፋቸውን ከፍተን እናሳያለን። በመጽሐፋቸው ላይ ሃይማኖተ አበው ወይ ሰላም አለይኩም ጀማ ሞዴሬተሮች ማንንም ሳታወርዱ እሺ ፕሊዝ፣ ራሴ ማኔጅ አደርጋለሁ። ገስት ማንንም ሳታወርዱ ቀጥል። ኦኬ። በመጽሐፋቸው ላይ ምንድነው የምናገኘው መሰላቸው? አምላክ የሚሉት አካል እንደ ማንኛችንም የሰውነት አካላት አሉት ይላል። ይህንንም ከየት ነው የምናገኘው? ሃይማኖተ አበው ዘቅዱስ አትናቴዎስ። እንግዲህ አትናቴዎስ የሚባል የቤተክርስቲያን አባት አለ። ይሄ የቤተክርስቲያን አባት እጅግ በጣም ብዙ በርካታ ትምህርቶችን አስተምሯል። ከነዛ መካከል በሃይማኖተ አበው ምዕራፍ 1 ቁጥር 30 ላይ ይህንን እናገኛለን። መርምሮ ማወቅ ግን አይቻልም፣ እናምንበታለን እንጂ እግዚአብሔር አይን አለ። ለእግዚአብሔር አይን፣ ጆሮ፣ እጅ፣ እግር የተናገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም አይታወቅም አለ። ምንድነው አትናቴዎስ እያለ ያለው? እግዚአብሔር እጅ አለው፣ እግዚአብሔር እግር አለው፣ እግዚአብሔር አፍ አለው፣ እግዚአብሔር አፍንጫ አለው፣ እግዚአብሔር ጆሮ አለው፣ ነገር ግን እነዚህ ምን አይነት እንደሆኑ አናውቅም፣ አልተገለጸም ነው ያለው። ቃል በቃል ምንድነው? አይመረመርም አይታወቅም አለ። እግዚአብሔር እጅ እግር ሁሉ ነገር አለው፣ ነገር ግን እነዚህ ነገራቶች ምን እንደሚመስሉ እኛ አናውቅም ብሎ ይናገራል። በመጽሐፈ ሜዳድ ምዕራፍ 10 ከቁጥር 7 ጀምሮ ቼክ ስናደርግ ምን ይላል? በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ አለ። ራስም ቢሆን ገጽም ቢሆን አለ። እሺ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብልቶችም ቢሆኑ አለ። እዚህ ጋር ቲፒካል ኤረር አለ። እሺ ምን አለ? ብልቶችም ቢሆኑ አለ። ብልቶችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስ። በነገራችን ላይ ስለ ወልድ አይደለም እየተናገረ ያለው። ልብ በሉ። በአዳም ላይ ያለው መልክ ሁሉ በአብ አለ። እሺ ከዛስ በወልድ አለ። ከዛስ በመንፈስ ቅዱስ አለ። ሶስቱንም ጠራቸው። በሶስቱም ላይ ምን አለ አለ? አፍ አለ፣ ጆሮ አለ፣ አይን አለ፣ አፍንጫ አለ አለ። ከንፈርም ቢሆን እጆችም ቢሆን እግሮችም ብልቶችም ቢሆኑ በአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንቶቻችን እንዳሉት አለ። ምን አሉ? አባቶች እንደተናገሩ ለእግዚአብሔር አይን እና ጆሮ፣ እጆችም እግሮችም ሌሎችም የቀሩት አካላት እንዳሉት እናምናለን አለ።
እግዚአብሔር ላይ እያንዳንዱ የሰው ልጅ ላይ ያሉ አካላት በሙሉ እግዚአብሔር ላይም እንዳሉ በመጽሐፍቶቻቸው ላይ እንግዲህ በግልጽ ተጽፎ እናገኛለን ነው። ለምሳሌ እግዚአብሔር ጸጉሩ ስናወራ እግዚአብሔር ጸጉሮች አሉት ይላል መጽሐፍ ቅዱስ ሲናገር። ምን አይነት ጸጉር አለው ይላል? ይህንን መልክዓ ሥላሴ የሚባለውን እንግዲህ የእግዚአብሔርን አካላት የሚናገር መጽሐፍ ኢምራን ሃርድ ኮፒውን ካለ እስቲ አንድ ጊዜ ያሳያቸው። መጽሐፉ አጠገብህ ከሆነ ለጊዜው ይሄ መጽሐፍ ማለት ነው። ወይ ደግሞ እቺን ፓርት ኢምራን ይሄድበትና ቀጥሎ ያለውን እኔ አሳያቸዋለሁ። ኢምራን መልክዓ ሥላሴን በመጽሐፍ መልኩ አንተ ሄድባቸውና ከዛ በኋላ ደግሞ ሁለተኛው ፖይንት እኔ ባነሳ ይሻላል። ጀዛከላህ ሳላህ። ያ ጀማዓተል ኸይር በደንብ ገልጻችሁታል። አሁን ምን እናድርግ መሰላችሁ? እያንዳንዱን አካል እንመልከት፣ በዛው ህዝቡ እንዲያውቅ ማለት ነው። በእናንተ ምርጫ ሳላህ አንድ ንገረኝ፣ አቡኪ አንድ ንገረኝ፣ አቡኪ ኤችዲ አንድ ንገረኝ፣ ዛኪ አንድ ንገረኝ። ሁሉ ነገር ላሳያቸው። ያላ ሳላህ ምን ላሳይኝ? እኛ ላይ ያለውን ነው የምነግርህ። እኔ ልመረጥ ምን ምረጥ? ተረከዝ እስቲ ተረከዝ መረጥኩኝ። ሰው ልጅ ተረከዝ አለውና እግዜር ተረከዝ አለው አለው። ያው ተረከዝ አለ ይላጣ። እሺ ያው ይታያል ቃል በቃል። አሁን ሳላህ ላይ ምንድነው እግዚአብሔር ተረከዝ እንዳለው አሳይኝ ያለኝ። ያው ሰይፈ ሥላሴ ምንድነው የሚለው? አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። አምላካቸው ተረከዝ አለው። ከዛ ለተረከዙ ደግሞ ጫማ አለው። ተመከቱ። አብ ወልድ መንፈስ ቅዱስ በአሳነ መብረቅ ላይ የሚራመዱ ጫማችሁ አውዙ ቢላህ ሰላምታ ይገባል። ስለዚህ እግዚአብሔር እግርም አለው ጫማም አለው። ተረከዝ ያው ተረከዝ። ጨርሻለሁ። እሺ አቡኪ ምን ላሳይኝ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ይበላል እያልክ ነበረ ቀደም። እስቲ ከርስ የሚለውን ፓርት ቀላል ነው። አሁን ደግሞ እግዚአብሔር ከርስ እንዳለው ነው የማሳየው። ጥያቄ ጠየቀኝ አቡኪ፣ ከርስ እንዳለው አሳይኝ ያለኝ በጣም ደስ ይለኛል። ያው ከርስ የሚለው በጣም አይ ቲንክ ሞዴሬት አስተካክሉኝ፣ ትልቁ ላይ አድርጉኝ። ቆይ አይ ቲንክ እኔ ነኝ የምችለው። ቆይ አይዋ አድርጌዋለሁ። እሺ ያው አብ ወልድ መንፈስ ቅዱስ የፍጡራን ሁሉ ከርስ ለፈጠረ ለማይ ጥያቄ እግዚአብሔር ከርስ ምን ያደርግለታል? ጨርሻለሁ። አቡኪ ሳላህ ጨምሩበትና ከዛ ደግሞ እንቀጥላለን። ኦኬ ሌላኛው ጥፍር እያሉ ነበር ኮሜንት ላይ እና አቡኪ ምረጥና አቡኪ ኤችዲ ከዛ ቀጥሎ ደግሞ ቃለምን ይመርጣል። እኔ ጸጉር አሳየኝ። ጸጉር ኦኬ አይ ቲንክ አቡኪ ጸጉር ይወዳል። ሶ ኢምራን ጸጉር አሳየኝ። አይሰማም ሳላ ሁሉ በሽ ነው አታስቡ፣ ሁሉ በሽ ነው። ያው ሰይፈ ሥላሴ አቡኪ በደንብ ተመልከት። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር እስኪ አንብባት። የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስ ዕንቁ የከበረ እሱ አንድ ቅዱስ ነው አለ። እግዚአብሔር የራስ ጸጉሩ ነጭ ነው። እግዚአብሔር የራስ ጸጉሩ ነጭ ነው። ፎቶ አለኝ። ቆይ አንተ ስዕል የት ነው ያለኝ? ቆይ አንዴ ስዕል አድነው አለ። የት ነው? ቀጥል ሳላ እስከዛው። ያው እዚህ ጋር ያው ጸጉሩ ነጭ ነው እንደ ነጭ ያው መጽሐፉ ነው ያለው። አይታችኋል። ነጭ ጸጉር አለ። ያው የራስ ጸጉሩ እንደ በረድ የነጻ ነው። የእግዚአብሔር ጸጉር ነጭ ነው። ጨርሻለሁ። እሺ ጃ ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ሀይቢ ሰላም ነው? አለን ግድ ነው። ምን ላሳይ? ምረጥ ለአንተ። ከዛ ይበቃል ኢንሻአላህ። የእግዚአብሔር አካላት አንድ ጨምርልና ኢንሻአላህ። እሺ አይ ይሄ ነገር በደንብ እናወራበትና ኢንሻአላህ እስልምናው ላይ ኡስታዝ አብኑ አያ ካለ አስገቡት። 1-3 ደቂቃ ወስዶ በደንብ ስለ እስልምና ያስተምረናል። ያው ግን አሁን ክርስትና ፎከስ እያደረግን ያለ ነው። ስለዚህ ያ ጀማዓተል ኸይር አሁን ባያችሁት መሰረት እግዚአብሔር እያንዳንዱ አካላት አሉት። ለብዙ ዓመት ቲክቶክ ላይም በአካልም ክርስቲያኖች እነዚህን መጽሐፍ አንብበው አያውቁም።
ወሊላሂል ሐምድ። አሁን ግን አይተዋልም ተምረዋልም ወደፊትም ትማራላችሁ። ጨርሻለሁ። አቡኪ ቀጥልበት ኢንሻአላህ። በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እንግዲህ እንደተመለከታችሁት ነው አጠቃላይ የነበረው ሁኔታ ላይ ያው ሪፍሌክት ማድረግ ምናልባት ዝም ብሎ መደጋገም ነው የሚሆነው። የተነሱ ፖይንቶችን መነካካት ነው የሚሆነው። ያን ያህል ኤፌክቲቭ የሆነ ነገር ይኖራል ብዬ አላምንም። ግን ከዚህ በፊት ዳሰናቸው ነበር። ኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፏ ላይ የዚህ ጋር የምትመለከቱት ማለት ነው ዜና ስላሴ በተሰኘው መጽሐፍ ላይ በግልጽ እንደምትመለከቱት የሶስት ሽማግሌዎችን ፎቶ ታስቀምጣለች። ያው የምትመለከቱት ደረጃ ማለት ነው። እዚህ ጋር አብ አለ፣ በቀኝ በኩል ወልድ አለ፣ ከዛ በግራ በኩል ደግሞ መንፈስ ቅዱስ ተብሎ የሚጠራው አካል አለ ማለት ነው። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ ኩላሊት፣ እምብርት ምናምን የምንላቸው ጺም፣ ቅንድብ፣ ከንፈር፣ አይን የመሳሰለውን ነገር በሙሉ ታስቀምጣለች። እኔ ግን ኢምራን ቅድም በጣም ወርስት የሆኑ ነገራቶችን ነው ሲያወራ የነበረው። the same thing ሳላህም ሲያወራ የነበረው በጣም የሚደብሩ ነገራቶችን ማለት ነው። በጣም የሚደብሩ ነገራቶችን በክርስትና ዋት ምናምን እንደዚህ አይነት አምላክ ነው ያለው አይነት ጥያቄ የሚያስነሳን በጣም ወርስት የሆኑ ነገራቶችን ነው ሲነሳ የነበረው ማለት ነው። እንደው እነዚህ ልጆች ይህንን ሲናገሩ ወይም ስለዚህ ነገር ሲያወሩ ምን አይነት አምላክ ነው ይዘው እንደዚህ አይነት ነገር የሚያወሩት የሚል ጥያቄ ሊመጣ ይችላል። እኛ የያዝነው አምላክ ተመልከቱ፣ ረህማንና ረሂም የሆነ አምላክ ነው። በጣም አዛኝ፣ በጣም ሩህሩህ የሆነ በደለኛ ያልሆነ መጥፎ ባህሪያት የሚባሉ ነገር ያሌሉበት አይደለም። ስጋ አርዶ ወይን አስቀድቶ ጠጥቶ በቀኝ እጁ ወይን ይዞ መዝሙረ ዳዊት ላይ እንደተጠቀሰው የሚጠጣ የሚያንገላጃ የሚያንቀላፋ አምላክ ሳይሆን እኛ ያለን አምላክ ምን የሆነ ነው? አልሐዩል ቀዩም ነው። ሐይ ነው፣ ቀዩም የሆነ ነው ማለት ነው። ባቂ የሆነ አምላክ ነው ያለን። ለዛ ነው ሱረቱል በቀራ ምዕራፍ 2 አንቀጽ 225 ላይ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። አላህም ብቻ ጠቀሰና ምንድነው አለ? ሐይ ነው ብሎ ነው ያስቀመጠው። ሕያው የሆነ አምላክ ነው እኛ የምናመልከው። ተመልከቱ እንግዲህ አሁን ኮምፓሪዥኑ ማለት ነው። ይሄንን ሃይማኖት የምንከተል ሰዎች እናንተ ያመጣችሁትን ትምህርት እንዴት አድርገን ነው ልንቀበል የምንችለው? ግጭቱ እዚህ ጋር ነው እየተፈጠረ ያለው። እናንተ እያላችሁ ያላችሁት እንደዚህ ስጋ ታርዶለት እንዲሆነ እንዲበላ እንዲጠጣ እንዲሆነ አንዳንዴ ሊሰክርም ይችላል እንደዚህም ሆነ የሚል ነው ልታወሩ የምትችሉት። ኢየሱስ ክርስቶስ የሰከረበት ቦታ አለ። ምናልባት ስድብ እንዳይመስላችሁ ያንን ቦታ አለ። እንደው በመጽሐፋችሁ ደግሞ ያሰከረበት ቦታ ደግሞ አለ። ምንኛ ያማረ ጠጅ ነው የቀዳኸው ተብሎ የተነገረለት ሰዎችን ያሰከረበት ቦታ ማለት ነው። ምንኛ ያማረ ጠጅ ነው ምን አለ መጀመሪያ ብታመጣው ተብሎ የመጀመሪያ ተአምሩ ሰዎችን ማስከር ነው። በጣም ምርጥ የሆነ አስካሪ የሆነ መጠጥ ነው መስራት ነው። እኛ ደግሞ ጋር ያለው አምላክ ይለያል፣ ከናንተ እንለያለን። በቃ ይሄ ነው ልዩነታችን፣ አንስማማም ነው እያልን ያለን። እና የእስልምና ፖይንት ላይ አንዳንድ ሀሳቦችን ማንሳት ፈልጋለሁ። አይ ቲንክ ክርስትናው ላይ ምናልባት ከዚህ በላይ ከሄዳችሁ የእናንተን አዛኝ አለመሆናችሁን ያሳያል ብዬ ነው ማምነው። ምናልባት በዚህ ቶን ከቀጠላችሁ ማለት ነው። ምክንያቱም በጣም ከባድ፣ እኔ ራሱ ከብዶኛል እዚህ ቁጭ ያልኩት እና ሌላው ሰው አሁን ሌላውን ክርስቲያን በጣም ከባድ ነው። ትንሽ መርካስ ቀለል እየተደረገ የመርፌ እንትን ቀለል ይደረግና እንትን ቢቀጥል ጥሩ ነው ኢንሻአላህ። ዶዙን ቀለል እናድርገውና ማየት አለባቸው። እዚህ ጋር ብዙ የሚያዳምጥ ክርስቲያን ኦልሞስት አልቀንስም ነው የምትለው ትንሹ 10,000 ሰው ትንሽ ቀንሰዋል። ግን መነበብ እነዚህ ላይ መነበብ አለባቸው። አንድ በአንድ አነባቸዋለን። አቡኪ ያላ ግን አጠራጠር ያልኩ አነባለሁ። አሁን ቅድም ያሳየኋችሁ ነገር ነበር። እግዚአብሔር በደመና ላይ ሆኖ ይበራል ብያችሁ ነበር። አሁን ደግሞ የሚያሳያችሁ እግዚአብሔር እየሮጠ እንደሚመጣ ነው። እግዚአብሔር ይሮጣል የሚለውን ለማሳያችሁ ያው መጽሐፈ አክሲማሮስ እንደዚህ ይላል። ታላቁ የቤተ ክርስቲያን አባት ቅዱስ ኤጲፋኒዎስ ምን አለ? ጌታ ተጋፍቶ ቢጠሩት ፈጥኖ ቶሎ አቤት ይላልና በደመና ተጭኖ፣ ይሄን እዚህ ጋር ስተት ነው፣ ተጭኖ ወርዶ አዳም አዳም ብሎ ጠርቶ ምን ሆን ካለው ይላል። እግዚአብሔር በደመና ተጭኖ ይወርዳል። ተጭኖ እየሮጠ ይመጣል። ያው ተጭኖ ወርዶ። ስለዚህ የክርስቲያኖች አምላክ በደመና ተጭኖ የሚወርድ አምላክ ነው። ሰምታችሁኛል? ኢቭን ደግሞ እንስሳ የተሸከመው እዩት። እዚህ ጋር በስዕል ራሱ ተመልከቱ። እዚህ ጋር ምን አለ? አንበሳ አለ፣ በሬ አለ፣ ወፍ አለ፣ ሰው አለ። እነዚህ አራት ነገሮች እግዚአብሔርን ይሸከማሉ በስዕል ደረጃ። ከስር ደግሞ እግዚአብሔር ያጠኑ እግዚአብሔር ይላሉ። የሚያስቀው ነገር መሰላችሁ? ይከብዳቸዋል። እግዚአብሔር ይከብዳቸዋል። ሲከብዳቸው እግዚአብሔር አትፍሩ
አትደንግጡ ተሸከሙኝ እንጂ እያለ በጉልበት እንዲሸከሙት ያደርጋል እግዚአብሔር። እሱን ኢንሻአላህ ወንድም ሳላ ያሳየናል። ይሄን ያዙልኝ። አሁን ደግሞ ሰው ወደ ሆነው አምላክ እንምጣ። በክርስትና ከሶስቱ አምላኮች አንዱ ኢየሱስ ክርስቶስ ወደ ምድር መጥቷል። ኢየሱስ ክርስቶስ ወደ ምድር መጥቶ ምን አደረገ ካላችሁኝ ያደረገውን ከፍቼ ያሳያችኋለሁ። እግዚአብሔር ኢየሱስ ክርስቶስ ምድር ላይ መጥቶ ያደረጋቸው ነገሮች አሉ። ቅድም አቡኪ ምን ብሏችኋል? አስካሪ መጠጥ ያጠጣ ነበር ብሏችኋል አይደለ? ከሱ ልጀምርላችሁ። ባይ ዘ ዌይ ከሱ በፊት አንድ ነገር ማወቅ አለባችሁ። ስሙ ራሱ ተመክ ስሙ። ይሄ መጽሐፊው ጸሎተ ባርቶስ እንደዚህ ይላል። እዩ የቅቡ ክርስቶስ ድብቅ ስም የኢየሱስ ስም ማን ነው? ኮካታብ፣ ሞቶቤ፣ መቆቤ፣ አዶናዊ፣ ይውሃ፣ ወሎ የማን ስም ነው? የቅቡ ክርስቶስ ድብቅ ስም። የአምላካቸው ስም ኮካታብና ወሎ ነው። ወሎ የሚባል ስም አምላካቸው አለው። ሰምታችሁኛል? አምላካቸው ወሎ የሚባል ስም አለው። ነዑዙ ቢላህ። እንዴት አድርጎ እንደሚቀዱ ተመልከቱ። አንድ ደግሞ ልጨምርላችሁ። ወደ አብ ደግሞ ልምጣ። ተመልከቱ። ይሄ መጽሐፍ የቅዱ መጽሐፍ ይሄ ነው። አክቹአሊ በመጽሐፍም አለ ያው። እሺ በመጽሐፍ ስንከፍተው ደግሞ ተመልከቱ ምን እንደሚል። እሺ ያው እዩ በመጽሐፍ ያግማ ስላለብን ነው ኢንሻአላህ። እሺ አዶን ያለ ተመልከቱ። የእግዚአብሔር ስም ነው። ጳኤል፣ ማርያምን፣ አፍራዮት፣ አልኪማዬ፣ አዩ እነዚህ ለምንድን ናቸው? የአምላክ ስሞች ናቸው። ሰምታችሁኛ? የአምላክ ስም ምንድነው? አዩ የአምላክ ስም ነው። አዩ የሚለው ቃል ምንድነው? የአምላክ ስም ነው። ይሁት ላውቲያስ፣ ሚታኤል፣ ኤልያአ፣ ቀርታያ፣ ዲ ራሱ የአምላክ ስም ነው። አምላካቸውን እንዴት ብንቁት ነው የአምላክ ስም ወሎ የምትሉት? የአምላክ ስም ምን ያክል ቢናቁል ወሎ የሚባለው ወሎ ነው የሚለው አምላክ እውነት ወሎ የሚባል ስም አለው ማለት ነው። ክርስቲያን ወገኖቻችን ነውዙ ቢላህ። በጣም ሰዓት እየሄደ ስለሆነ አንድ ብቻ ላሳያችሁና ይበቃኛል። ይሄ ነው ጉዱ። ባይ ዘ ዌይ እንደዚህ አይነት እነዚህ ሁላ እዚህ ጋር ያሉትን ቢከፈቱ ገና በጣም ብዙ ነገር ታያላችሁ። ግን ደግሞ ሰዓት ይሄድብናል፣ እናንተም ይከብዳችኋል። ስለዚህ ዶዙን ቀለል እናደርገዋለን። አቡኪ እንዳለው አንድ ብቻ ልጨምርላችሁና ከዛ ደግሞ እያረፍን እንቀጥላለን ማለት ነው። አሁን ደግሞ የማሳያችሁ ቅድም አቡኪ ያለውን አስካሪ መጠጥ ያጠጣ ነበረ ኢየሱስ። ማስረጃ አለ? አዎ አለ መጽሐፍ ቅዱስ ላይ። ሲጀመር ኢየሱስ ለመጀመሪያ ጊዜ የሰራው ተአምር ምንድነው ካለን አስካሪ መጠጥ ነበር። ተመልከቱ የዮሐንስ ወንጌል ምዕራፍ 2 ላይ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ሰምታችሁኛ? እናቱ ምናት? እናቱን የገዛ እናቱን ኢየሱስ ማርያምን አንቺ ሴት አለ። ይሄ ነው አምላካቸው። ቢላህ አለይኩም እንደው ዱርዬ ሰው እንኳን እናቱን አንቺ ሴት ይላል። ዱርዬ ሰው እንኳን በቃ ባለጌ የተባለ ሰው እናቱን አንቺ ሴት ይላል። ግን ኢየሱስ ማርያም ተመከታተ ኢየሱስ ምን አለ? ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ አላት። ከዛ ያደረገው ቀጥሎ ማድረግ ያው አሳዳሪ የወይን ጠጅ የሆነ ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም አለ። ኢየሱስ ማደረገ? ውሃውን ወደ አስካሪ መጠጥ ቀየረው። እናቱን ሰድቦ ማለት ነው። እናቱን ሰድቦ አስካሪ መጠጥ ሰራላቸው። ኢቭን እሱም ደግሞ ጠጣ። ተመልከቱ የሉቃስ ወንጌል የእግዚአብሔር ቃል የሉቃስ ወንጌል ምዕራፍ 7 መጥምቁ ዮሐንስ እንጀራ ሳይበላ መጣ፣ የሰው ልጅ ግን እየበላና እየጠጣ መጥቷልና በላተኛ የወይን ጠጅ ጠጪ አላችሁት አለ። ኢየሱስ ምን ያደርግ ነበረ? እየበላና እየጠጣ መጥቷል። እየበላ እየጠጣ ምን ጠጣ? እየጠጣውን ተመልከቱ ኮሜንታሪ ብሎ አስቀምጧል። that eating bread አለ ዳቦ እየበላ and drinking wine አለ አስካሪ መጠጥ እየጠጣ ተመልከቱ። ወይን እየጠጣ ኢየሱስ ነዑዙ ቢላህ። የሚያሳዝን ነገር መስራችሁ እግዚአብሔር ደግሞ ምን ተመልከቱ። ቀጥሎ እግዚአብሔር ምን አለ? ተመልከቱ እግዚአብሔር ምን አለ? ነቢያት አስካሪ መጠጥ እየጠጡ እኔን ይሰድቡኛል። ተመልከቱ እግዚአብሔር እዚህ ጋር ምን እንዳለ። እነዚህ ደግሞ ከወይን ጠጅ የተነሳ ይስታሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ። ካህኑና ነብዩ ከሚያሰክር መጠጥ የተነሳ ይፋንናሉ፣ በወይን ጠጅም ይዋጣሉ። ከሚያሰክር መጠጥ የተነሳ ይፋንናሉ፣ በራእይ ይስታሉ አለ። ነቢያቶቹ እነ ኢየሱስ ምን ያደርጉ ነበረ? አስካሪ መጠጥ እየጠጡ ይስቱ ነበር ያለው ማን ነው? ትንቢተ ኢሳይያስ ምዕራፍ
28 ላይ እግዚአብሔር ራሱ እግዚአብሔር ነው ያለው። ይሄ ነው አምላካችሁ። በጣም ያሳዝናል። ለማንኛውም አንድ ጥያቄ አቀርብላችኋለሁ። ይሄን ሁላ መጽሐፍ የምናነብላችሁ ለአንድ ዓላማ ነው። ዓላማውም ምንድነው? አንደኛ ክርስቲያን ወገኖቻችን እንደ አምላክ የሚያዩት አካል ማን እንደሆነ ለዘመናት ለብዙ ሺህ ዓመታት ተደብቆ የነበረው ሚስጥር እንዲጋለጥ እናንተም ሂዳ እንድታገኙ ነው። እኛ ለእናንተ ዓላማችን ሂዳ እንድታገኙ ነው። ማለትም ከዚህ ጨለማ ወጣችሁ አምላክ ከሚሰደብበት እምነት ወጣችሁ፣ ሶስት አምላክ ከሚመለክበት እምነት ወጣችሁ ወደ ብርሃን እንድትመጡ ነው። እሺ ክርስቲያን ወገኖቻችን፣ ስለዚህ ጥሪ ያቀርብላችሁ። ጥሪ ምንድነው? ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ ወደ ትክክለኛይቱ ቃል ኑ። አላ ነዕቡደ ኢላላህ፣ ከአላህ ውጭ ማንንም ላናመልክ። ወደዚህ ጋር ጥሪ ያቀርብላችኋለሁ። የነቢያትን አምላክ አምልኩ ትድናላችሁ። አምላክን አትሳደቡ። ጥሪ ያቀርባለሁ ኢንሻአላህ። ቀጥሎ ወንድሞች ይምሩ። ቆይ አንዴ አፍወን ሌሎች ወንድሞች ኢንሻአላህ ሐሳባችሁን ከመስጠታችሁ በፊት እታች ጋር አንዳንድ ነገር እየተመለከትኩኝ ነበርና እንደው ራያ የሚል ስም ካለ ፈልግልኝ የሚል ነገርም አይቻለሁ። አንድ አካል እንደዛ ብሎ የጻፈበት ማለት ነው። በመሰረቱ አንድ ኮምፓሪዥን ፈልጌ ነበረ። ኢምራን እስቲ ክፈተውና የአምላክ ስም የተጠቀሰበትን ቦታ አንድ አፍታ ክፈትልኝና አንድ ኮምፓሪዥን ላሳያችሁ። ሀውኛ አምላክን ዲስክራይብ እንደምናደርግ ሀው እነሱ አምላክን ዲስክራይብ እንደሚያደርጉ ማለት ነው። እሺ ለምሳሌ አንድ ስም አንብብልኝ። እኔም አንድ ስም ነው ማነብላችሁ። ይኸው የአላህ ሱብሓነሁ ወተዓላ ስሞች የተጠቀሱበት መጽሐፍ ነው። አንድ ስም አንብብልኝ። አንድ ስም ላንብብልህ። እሺ ካባ ወይም ካባ ሊሆን ይችላል። እሺ ካባ ምንድን ነው? ዊዶን ነው ምን እንደሆነ ማለት ነው። እስልምና ጋር ግን ስመጣ ለምሳሌ የአላህ ስም መካከል አንዱ አሻፊ ነው። አይተሃል? ስትታመም ለልብም በሽታ ለአካላዊም በሽታ መድኃኒት ማለት ነው። አሻፊ ማለት ነው። አሻሪ ሆነ አዳኝ ሆነ ማለት ነው። አንደኛው ስሙ የአላህ ሱብሓነሁ ወተዓላ ነው። ካባን ነው ማምለክ ወይም ካባን ነው ማምለክ የምትፈልጉት ወይስ ደግሞ አሻፊ የሆነ ባህሪ ያለው መጠሪያም ያለው ለሰዎች አዳኝ የሆነ ጌታን ነው ማምለክ የምትፈልጉት? የትኛው ነው ማምለክ የምትፈልጉት? ዲ የሚል ስም አይቻለሁ። ዲ ነው ለምሳሌ ዲ ይላል። ዲን ነው የምታመልኩት? ማን ሆሪ። እሺ ሆሪ ነው ማምለክ የምትፈልጉት ወይስ ደግሞ አልሙህሲን የሆነ ማለት ነው? በቃ ሁሉ ነገር ያሳመረ ማለት ነው። አቡበከር ሁሉ ነገር ያሳመረ የጣልቃ ስለገባው ይቅርታና አሁን ሆሪ የሚለው ስም ማለት ነው። ወደዚህ ያዘው እስኪ አንዴ ቆይ ትቀጥላለህ። እሺ ሆሪ ይላልና ትርጉሙን ታውቃላችሁ በኦሮምኛ ምን እንደሆነ? ኮሜንት ላይ ኦኬ ኦሮምኛ ነው። ሆሪ የሚለው ቃል ኦሮምኛ ነው። ሆሪ ይላልና ትርጉሙን ያውቁታል ኦሮምኛ የሚናገሩትና ከብት ማለት ነው። ላም ወይ ከብት የሚል ትርጉም አለው። ያው ኮሜንት ላይ ሁሉም ሰው ያውቃል ምን እንደሆነ። ቀጥሉ። ከብት ማለት ነው። ከብት ላም የሚል ትርጉም አለው። በለው እሺ አንድ ዙሩን ትንሽ ከረር አደረገው። በመሀል ሲገባ ራሱ አላማረኝም ነበር። እሺ ምን አሁን ከብት ብዬ አላነበውም። ሆሪ የሚለውን ነው ማምለክ የምትፈልጉት ወይስ ሙህሲን የሆነ ሁሉ ነገር አሳማሪ የሆነ ጌታ ሲፈጥረን ያሳመረን እያንዳንዱ ነገር ያሳመረን የሆነ አምላክን ነው ማምለክ የምትፈልጉት? እንግዲህ ገና ከስሙ ነገር ስታዩት ከስሙ ነው የሚለየው እንደ ሀገራችን ብሂል ማለት ነው። ምናልባት ሌላ ስም ካለ ራንደምሊኛ ስም ከፍተን ልናሳይ እንችላለን። እንደዚህ ራንደምሊ ከፍቼ ማለት ነው። ብቻ በአጠቃላይ ሰዓት እንትን እንዳይደል መጨመር አለበት። አራት መጨመር አለበት። ወሎ ለምሳሌ ስም አድርጎ ይዘውታል። እኛ ለምሳሌ ወሎኛ የምናውቀው የሀገራችን በጣም ምርጥና ደጋግ ሰዎች የሚገኙበት ቦታ ነው። መሻይኾችም የሚገኙበት ቦታ ነው። የሀገራችን አንድ ክፍል ነው። ያው እኛ ላይ ኮርተን ምናምን የምንልበት ማለት ነው። አምላክ በሰፈር በብሔር በምን ወይ በጎሳ በእንትም ይጠራ አይደለም። ስሙ እንዴት መሰለህ? ተመልከት እዚህ ጋር አልቁዱስ የተቀደሰ እታቸው አልቁዱስ ሱረቱል ሐሽር ላይ አላህ ሱብሓነሁ ወተዓላ አልመሊኩል ቁዱስ ብሎ አስቀምጦታል። የተቀደሰ የሆነ አምላክ ቅዱስ የሆነ አምላክ ማለት ነው። የተቀደሰ ማለት ሌላ የቀደሰው ማለት አይደለም፣ ቅዱስ የሆነ ማለት ነው። እና አጠቃላይ ስሙ ከስሙ እንኳን
የትኛውን አምላክ ነው የምናመልከው ብላችሁ ስማቸውን ብትመለከቱ ፋይናሊ የምትወርቁት እስልምና ላይ ነው፣ አላህን ማምለክ ላይ፣ ነብዩን መቀበል ላይ ነው። እና በጣም ያሳዝናል። ወሎ ኬሚሴ እያሉ ነው ተካች። አላህ በጣም የሚገርመኝ ነገር ደግሞ ጥንቆላ ይመስላል እኮ ይወማ ምንድነው የሚለው መሰለ መጽሐፉ ታላቅ ለሚሆኑ የቸሩ አብስሞች ሰላም እላለሁ እነርሱም አልፋኤል 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 ኢያኤል 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 ሄዳሄ 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 ዲዮሌሚጢሲ ድልዳ ሆራ ለውላ ዲ ካባ አልፋኒ ዮሪዳ ድልዳ ምንድነው? ጥንቆላ ነው? የአምላክ ስም ነው? አያችኋ አምላክ ላይ እንዴት ነው የሚቀልዱ? አሁን ይሄ የቤተ ክርስቲያን መጽሐፍ ነው። ባይ ዘ ዌይ ይሄን የተናገረችው ወላዲተ አምላክ ማርያም ናት። በእናንተ አስተሳሰብ አምላክን የወለደች የምትዋት ማርያም ናት። እዚህ የተናገረችው ተመልከቱ፣ ማስረጃ ከፈለጋችሁ ያው እመቤታችን በአደራ ከጌታ ዘንድ ከእግረ መስቀሉ ስር የተቀበላት አብሯት 18 ዓመት የኖረው ወንጌላዊ ቅዱስ ዮሐንስ እሷ እንደነገረችው እንደጻፈው አባቶቻችን በትውፊት ይናገራሉ። ጸሐፊው ማን ነው? ዮሐንስ፣ ወንጌላዊ ዮሐንስ። ተናጋሪዋ ደግሞ ማርያም ናት። ወሎ ምን ሊያደርግ ነው አምላክ የአምላክ ስም የሚሆነው? ድልዳ ሆሪ ሆሪ ከብት ማለት ነው። ከብት እንዴት ነው የአምላክ ስም የሚሆነው? ከብት የአምላክ ስም ይሆናል? ናውዙ ቢላህ። የሙስሊሞች አምላክሳ አርራህማን አዛኙ፣ አልወዱድ ወዳዱ፣ አልቁዱስ የተቀደሰ ቅድም እንዳሳያችሁ ማለት ነውና ልዩነታችን ይሄ ነው። ወሊላሂል ሐምድ። ቀጥሉ። ወአለይኩም ሰላም። ከስራ አይሰማም። ትሰማለህ፣ ግን ታች ያለው ሰዎችን ቢሰሙ አሪፍ ነው። ወራህመቱላሂ ወበረካቱ። ትሰማለህ፣ ግን ሚውት ሆነሃል አንተ። ይሰማል? እስቲ ኢምራን ባለኛው ስልክ ቼክ አድርግና ንገረን እስኪ። ሁለት ስልክ ያላችሁ ልጆች ጃይ ብሮ ጃይ ይሰማል? አነስ ይሰማል? አነስ ቀጥል፣ ከዛ ጃይ ይቀጥላል። እሺ እኔ አንዳንድ ነጥቦችን ላንሳ እስካሁን አልተነሱም ብዬ የማስባቸውንና አቡኪ ቅድም ምን ሲል ነበረ ሰምታችሁት ከነበረ ላይ ቀለል አድርጉት ዙሩን እያለ ነበርና እኔ ግን እንደ ወረስ ኬዝ ሴናሪዮ ላይ ነው የሚሄደው። ምክንያቱም አላዝንላችሁም ማለት ነው። እኔ የማሳያችሁ አሁን ትልቅ ጉድ አለ ማለት ነው። ትልቅ ጉድ ማለት ነው። ምንድነው ይሄውም? ወይ ሐቢቢ ከጉዱ በፊት በጣም ይቅርታ ይሰማል ሐቢቢ ሻሃዳ መያዝ አለበት ሰው አለና እሱን እናስቀድም። አንዴ ከይቅርታ ጋር ሻሃዳ መያዝ ካለማ እሱን እናስቀድም። ሳራ ካለች ገዝት ላኪ። ትናንትና ስትማሪ ነበር፣ እኛ ጋር ስትማሪ ነበር እህታችን። የዛሬውን ውይይት አይቼ እወስናለሁ ብላለችና አስገባሁት ኢንሻአላህ። ሳራ ገዝት ላኪ። በውስጥ ጽፋልኝ ነበር። አይ ቲንክ አንድ ቁጥር ከጻፈች ንገሩኝ አንዴ፣ ካልሆነ ትቀጥላለህ አናሳፋን። ሳራ ገስት አንድ ቁጥር ጻፊ ወይም ደግሞ አለሁ በይኝ አንዴ። ቅድም ጽፋ ነበር አይ ቲንክ። እሺ በቃ አነስ ቀጥለን ኢንሻአላህ እኔ ፈልጌ ያስገባታለሁ። እስከዛው አንተ ቀጥል። አፎን ኦኬ። ትልቁ ላይ አድርጎኛ። እሺ ምንድነው? አዎ መታለች ወደ እሷ ነው። አይ ሀቢቢ እሺ። አንድ ጋር ደግሞ ፕሊስ ሰው አታወዱ። እሺ ሳራ ሰላም ብያለሁ።
አንዴ ትንሽ አንድ ደቂቃ። አይ ኢንሻአላህ አልሐምዱሊላህ። ካስታወሳችሁ ትናንትና ብዙ ትምህርቶች ነበሩ እስከ ላይ 7 ሰዓት ድረስ እና ሳያ ወሰናለሁ ስላለች ኢንሻአላህ ያው ወደ ሻሃዳው የምንድነው አላህ ካለ ሁላችሁም ታብታብ አድርጉ እና አደራ የምላችሁ ፕሊስ ሞዴሬተር ሰው ያወርዳችሁ ያላችሁት ከማነሳ ሰው አታወርዱ እሺ። ራሴ ማኔጅ ማድረግ አለብኝ። ራሴ ማኔጅ አደርጋለሁ ኢንሻአላህ። ታብታብ አድርጉ ሁላችሁም። ሳራ ካለሽ ቀጥይ። ባለ 10 አድርገውና ይብሩ ማሂር እንትን በሉት ይሰሙት። እሺ እስከዛ እሷ እንትን እስክትል መቀጠል ይችላል። አነሳሻል ሰዓቱን እንትን ለማለት አኩሬት ለማድረግ ኢንሻአላህ። አነስ ካለ ቀጥል ሐቢቢ። መርሐባ። እሺ ስልኬ ይታያችኋል አይደል ካሜራ? ኦኬ መርሐባ። ያው ምንድነው ቅድም ያልተነሱ ነጥቦች ነበሩ። እሱ ምንድነው ክርስቶስ ወይንም አምላክ ብሎ የሚያስቡት አምላካችን ስጋ ለብሷል፣ አንዱ አምላካችን ከአምላክ ሶስት አምላክ አላቸው ከሶስቱ አንደኛው ስጋ ለብሷል ሲሉ ምንድነው ስጋ ለብሶ ሲያደርግ የነበረው የሚለው ነገር አልታየም። ይሄ አምላካቸው ምን ሲያደርግ ነበረ? አምላክ የሚባለው አካል ክርስቶስ ምን ሲያደርግ ነበረ የሚለው በደንብ መመልከት ያስፈልጋል ብዬ አስባለሁ። ምን ሲያደርግ ነበረ የሚለው ስንመለከት ማለት ነው ለምሳሌ እዚህ ጋራ ድርሳነ መድኃኔዓለም ወገን ለመባጽ ይሆናል እና እዚህ ጋራ የምታዩት ሽማግሌ ይታያቸዋል አይደል? ይሄ ሽማግሌ ይታያቸዋል። ከዚህ ሽማግሌ ጋራ የክርስቲያኖች አምላክ አፍ ለአፍ ሲሳሳም ነበር፣ ሲተኛ ነበር። ከራሴ አይደለም ይሄን እየተናገርኩ ያሉት ከይቅርታ ጋራ ከራሴ አይደለም፣ መጽሐፉ ነው ቃል በቃል የሚለው። ከዚህ ሽማግሌ ጋራ አብሮ ሲተኛ ነበር፣ ሲሳሳም ነበር። አምላክ የሚሉት አካል ወንድ ለወንድ ሲሳሳም ጋራ ምን ይላል ተመልከቱት በደንብ። እኔ መድኃኔዓለም ነኝ አለ። መድኃኔዓለም የሚባለው ክርስቶስ ተብሎ ነው የሚታመነው። የዓለም አዳኝ ነኝ ብሎ ነው የሚያምኑት። እኔ መድኃኔዓለም ነኝ አለ። ከዛስ አትፍራ አለኝ አለ። ይህንንም ብሎ ምንድን ነው የሚለው? አፌን ሳመኝ። አፍ ለአፍ ገጥሞ ሲሳሳም ነበር። ያ ጀማ ወንድ ማለት ነው። ወንድ ከጣዕሙም ብዛት አለ። ከጣዕሙም ብዛት የተነሳ አፌን አጣፈጡ አለ። ምንም አላወኩም ልቤን አሳጥቶኛል አለ። በደንብ አዳምጡ። በአንድ ሰዓትም በልብሴ የቋጠርኩት ለአንድ ሰዓትም በልብሴ የቋጠርኩት እያለ ይናገራል። ከኔ ላይም ሊነሳ በወደደ ጊዜ እላዩ ላይ ተኝቶ ነበረ። 1 ሰዓት ያክል ማለት ነው። ወንድ ለወንድ አስቡት። ይሄ በጣም የሚዘገንን ነገር ነው። አንድ ኢትዮጵያዊ እንኳን የማያደርገውን ተግባር አምላክ የምትሉት አካል ሲያደርግ ነበረ። ክርስቲያኖች ይህንን አእምሯችሁ ይቀበላል ወይ? ሊትራሊ ማለት ነው። እና ደወረስ ኬስ ሴናሪዮ ደግሞ ከዚህም የሚብስ አለ። አንድ ሌላ አካል አለ። ያንን ደግሞ ምንድን ያደረገው ቢባል መላ አካሉን ነው የሳመው። እዛ አካል ውስጥ ምን ሊጨመር ይችላል? መቀመጫ ሊጨመር ይችላል። ሌሎችም ነገራቶች ማለት ነው። መራቢያ አካል ሊኖር ይችላል። ይህን ሁላ ነው የሳመው። በደንብ ተመልከቱ። በዙፋኑ ፊት ይቆም ዘንድ ለምድራዊ ሰው ይህ ነገር እንዴት ይቻላል እያሉ አደነቁ አለ። ይህንን ሲያደንቁ ጌታችን ከመንበሩ ተነስቶ አፉን፣ እግሩን፣ መላ አካላቱን ሁሉ ሳመው ይላል። ወንድ ልጅ በዚህ ልክ ሲስም እኔ አንድ ኢትዮጵያዊ ይህንን የማያደርገው ተግባር ነበር ሲያደርግ የነበረው አምላካችን የምትሉት አካል ማለት ነው። እውነት ክርስቲያኖች ይህንን አምላክ ታመልኩታላችሁ? ወንድ ለወንድ የሚሳሳም ታመልኩታላችሁ ወይ? ሊትራሊ እና ከዚህ የባሰም አለ። ከዚህ የባሰው ደግሞ እናቱን ምን ሲያስደርጋት ነበረ? ይሄንን ደግሞ እስቲ ለኢምራን ልስጠውና ኢምራን እስቲ እናቱን ምን ሲያስደርጋት ነበረ የሚለውን እስቲ አንተ 1-2 ነጥቦችን አስጨብጣቸው ኢንሻአላህ። እዛው ላይ ዝቅ አድርገውና ማለት ነው እዛው ላይ ካለህ ማለት ነው ካዘጋጀኸው እንትን አሳየን። ኢየሱስ በዛኛው በኩል ትልቁ ሰውዬ በዛኛው በኩል ለሁለት ይጠቧት ነበር እኮ ይላል ገድለ መባጽዮን ላይ። ገድለ መባጽዮን ባለፈው ምን ተገኘ መሰላችሁ? ማርያም መሀል ላይ ሆና ያኛው በጎን ሆኖ አይ ቲንክ አረንጓዴ ቆይስት ይሄኛው ይህንንም ብሎ ሕፃን መድኃኔዓለም ወደ ድንግል እናቱ ታቀፈ። ኢየሱስ እናቱን አቀፈ፣ ጡቷንም ጠባ፣ ለሱም የግራ ጡቷን አጠባው። ሰውየው ማን ነው? ትልቅ ሰውዬ፣ ትልቅ ሰው ነው። ምን አደረገው?
የማርያምን ጡት አስጠባው። ለዚህ ጀለስ። ከዛ የሚገርመኝ ነገር ደግሞ ዝቅ አድርገውማ የሚገርመው ነገር ማርያም ትስቃለች። ያው እዛ ላይ አለፍከው። እዛ ላይ ምንድን ነው የሚለው? ይህንን ሲያደርግ ድንግል ማርያም ፈገግ አለች ይላል። ይሄ የጣቷ ጠባ የሚለው ነው። እሱንም ቆይ እናየዋለን። ይሄ ጣት የሚለው ነው። አንድ ዝመልሰ አይ ቲንክ ያው ቅድስት ድንግል ማርያምም ፈገግ አለች ይላል። ነዑዙ ቢላህ። አያችኋ ቅድስት ማርያም እንዴት እንደሚሰድባት ቁርአን ላይ አምላካችን የተከበረች ናት ያላትን ወኡሙሁ ሲዲቃ ጻድቅ ናት ያላትን ማርያምን ለጎረምሶች ያኛውን ነገር ታደርጋለች ይላልና ከዚህ በላይ ስድብ የለም፣ ከዚህ በላይ ማንቋሸሽ የለም። ነዑዙ ቢላህ። ኢንሻአላህ አሁን የሚቀጥለው ግን ከሱ በፊት ሳራ እንደ ሻሃዳ ነዘት ኢንሻአላህ። ሳራ አሁን አለሽ? ኢንሻአላህ። እንዴት ነሽ? ሰላም ነው? ይሰማል? አዎ ይሰማል። አልሰማም እንዴ? ለኔ ይሰማል። ይሰማል። እንዴት ነሽ? ሰላም ነው? ደህና ነኝ። አላህ አልሐምዱሊላህ። ሐሳብ ካለሽ ቀጥይ ኢንሻአላህ። አይ ያወራችሁ ስለሆነ አሁን ሻሃዳ ሲዘኝ ነው ማለት ሐሳብ ካለኝ ምን አልሽኝ ሳራ? አሁን ያወራችሁ ስለሆነ ሻሃዳ ሲዘኝና በኋላ ሐሳብ ካለኝ ይቀጥላል። ኸይር ኢንሻአላህ። በጣም ደስ ይላል። ለዓለማቱ ጌታ ምስጋና ይገባው። ከዚህ በላይ ስኬት የለም፣ ከዚህ በላይ ደስታ የለም። ስራችን ፍሬ አፍርቶ ደሞዛችን አገኘን በሉት። አልሐምዱሊላህ። ያው ሳራን ከሻሃዳው በፊት ስለ እስልምና በደንብ ተመረሻ አይደለ? ስለ እስልምና ገብቶሻል? አዎ ስለ እስልምና እየተማርኩኝም ነው። ብዙ ነገሮችን ኦልሬዲ ባንዴ አይገባም፣ እየጠየቅኩኝ ነው። ባለኝ አቅም በቻልኩት አቅም እያነበብኩም ነው። አመዛዝኛለሁኝ ብዙ ነገር ማለት እኔ መጀመሪያም እኔ አንድ አብን ብቻ ማምለክ ነው የምፈልገውና ብዙ ነገር ደግሞ ኢየሱስ ክርስቶስን በሙስሊም ሳይሆን ነብይነቱን የተቀበልኩት በመጽሐፍ ቅዱስ ነው። ማለት ብዙ ጊዜ ኢየሱስ ክርስቶስ አብን እንደምናመልከው ነው እንጂ እኔን አምልኩኝ አላለም አንድም ቦታ መጽሐፍ ቅዱስ ላይ። እና ስለዚህ ደግሞ እኔም የኢየሱስ ክርስቶስን አምላክ ነው ማምለክ የምፈልገው። ምክንያቱም እሱ እኔን አምልኩ አላለም አንድም ቦታ። አባቴን አምልኩ አብን አምልኩ ነው ያለው። ስለዚህ እኔ በግድ ኢየሱስ ክርስቶስን ላመልኩ አልችልም። ማሻአላህ። ዋናው እውነቱን ማወቅሽ ኢንሻአላህ። ያው ኢስላም ባህር ነው፣ ግን ዋናው የኢስላም መሰረት ላኢላሃ ኢለላህ የሚለው ቃል በደንብ ከገባሽ ኢንሻአላህ ሻሃዳ ማለት ትችላለሽ። ሻሃዳ ማለት አንድ ሰው በልቡ ያመነውን በአፉ በህዝብ ፊት የሚመሰክርበት ቃል ነው። እሱም ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚል ቃል ነው። ኢንሻአላህ ዝግጁ ከሆንሽ ወደ ሻሃዳ መሄድ እንችላለን። እሺ አንድ ጥያቄ እንትን ማለት የምሰራበት ቤት መዳሜ ሰልማን ለስላት ፕሮግራም አዘጋጅታለኛለች እና ሁለቴ ሻሃዳ ችግር የለውም እዚህ እዛ ቤት ችግር አለው? ችግር የለም። ቃሉ ራሱ የሚደጋገመው ሙስሊም በየቀኑ የሚደጋገመው ቃል ነው። ያው ግን ከዛ በኋላ ሙስሊም ነው የምትባየው አንቺ ድጋሚ እንትን አትባይም። የሆነ ላይክ ድጋሚ ሰለመች አይባልም። ኦሬዲ ያ መንሹ አንዴ ከመሰከንሽ በኋላ መደጋገም ይቻላል። ሻሃዳ አሽሀዱ አን ላ ኢላሃ ኢለላህ የሚል ቃል ነው። እሱን በየቀኑ ማለት አለብሽ። ሙስሊም ራሱ ምንድነው ሁሉ ጊዜ ሲሰግድ እኮ ይሄን ቃል ይደጋግመዋል። ግን ደግሞ አንዴ ወደ እስልምና የሚገቢው እንጂ የሆነ ወጥቶ ድጋሚ የሚባል ነገር የለም። አምላካችን ቁርአን ላይ ምን አለ? እድኹሉ ፊዲን ካፋው ከማ ቃል ወደ ዲን ጥቅልላችሁ ግቡ ነው ያለውና ስገቢ ጥቅልላችሁ መግባት ያለብሽ ኢንሻአላህ እንጂ ሁለት ጊዜ የሚባል ነገር የለም። አይ ችግር ካለው ብዬ እነሱ ጋር እኔ አልነገርኳቸውም። ኦልሬዲ እዛ ነበርኩኝ። አሁንም ቤተሰብ ላናገር ብዬ ወደ ክላስ ገብቼ ነውና እዚህ ሻሃዳ እንደምስ አልነገርኳቸውም። እነሱ ሊያስይዙኝ እየተዘጋጁ ስለሆነ
ኸይር እንደዛ ከሆነ ማለት ነው ያው ሁለት ጊዜ እንደዛ ከምትይ ንገሪያቸው ወይም ደግሞ እነሱ ያስዙሽ እንደዛ አይሻልም? ያው አላስኩም ብታያቸውም ደግሞ ድጋሚ መያዙ ይሄ ምን ይመስላችኋል? ቀጥሉ። አብኪ ኡስታዝ ነታችሁ። አይ ዚክር እኮ ዚክር ስለሆነ አስይዛትና እዛም ሻሃዳ ተመልክቶ እና ሻሃዳ በሚለው ትይዟለሽ። ሻሃዳ የሚለውን ቃል ነው እንጂ ሰለምኩ ግን አትይምሽ። ይሄን አደራ ማሻአላ። ያው እዚህ ጋር ግልጽ ለማድረግ ያክል እምነት በልብ ነው። መጀመሪያ አንድ ሰው በልቡ ያምናል። በልቡ ያምነውን በአፉ ይናገራል። በአፉ የሚናገረው ደግሞ ሁልጊዜ ነው። ሁልጊዜ ላኢላሃ ኢላላህ ብሎ መደጋገም አንድ ሰውም አለበት። ግን ኢንሻአላህ እነሱን ስነግራቸው ያው ሻሃዳ እንዳልሽ ግን ደግሞ ድጋሚ ማለት እንደምችል ገለጽላቸው ኢንሻአላህ። ኦኬ ኸይር እንደዛ ከሆነ ወደ ሻሃዳ ማለፍ እንችላለን። የትኛው መረች? አይ አስይዘኝ እኔ ችግር ከሌለው ሲሚዛይዝና እነግራቸዋለሁ እኔ። ኸይር እንደዛ በቃ ኢንሻአላህ እሱን ያልኩሽ። እሺ እንደዛ ከሆነ ኢንሻአላህ እኔ የምለውን ቃል ተከተለሽ በይ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር ثم አላሁ አክበር አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። ሳራ ከዚህ በኋላ ወደ ተፈጠርሽበት ወደ ነቢያት መንገድ አንድ አምላክ በንጽህና በጥርት ብለሽ የምትመልክበት ዲን ተመተሻልና ለዓለማቱ ጌታ ምስጋና ይገባው። ይሄ ትልቅ ደስታ ነው። ሙስሊሞች ደስ ይላችሁ ይገባል። ከዚህ በላይ ደስታ የለም። አንድ ነፍስ አልሐምዱሊላህ ከገሃነም ድናለች። አልሐምዱሊላህ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሞቶ ሲያዩ ያዝኑ ነበረ። ሐዘናቸው ምንድነው? አንድ ነፍስ ድህነት አገኘች ብሎ ይጨነቁ ነበርና አልሐምዱሊላህ ሳራ እህታችን ድህነትን አግኝታለች። ዋናው ደግሞ ኢስቲቃማ ነው። አላህ ኢስቲቃማ ይስጥሽ፣ በዲኑ ላይ ያጽናሽ። ዱዓ እናደርግልሻለን። አላህ ያበርታሽ። ከዚህ በኋላ ሳራ ሙስሊም ነሽ ወይም ደግሞ ምንም ኃጢአት የለብሽ፣ ንጹህ ነሽ። ሙስሊማት ለአምላክ ታዛዥ ነው። በርቺ። ያው ግን ዲን እውቀት ይጠይቃል። ስለዚህ ሰለም ብሎ መቀመጥ የለም። በቻችሁ ከዚህ በኋላ በደንብ ተማሪ። ወሊላሂ አልሐምድ ሙስሊሞች በደንብ ተቋሞች አሉን። ላይክ የሰለምቲ የቁርአን መቅሪያ ግሩፕ አለ። ወደዛ ግሩፕ ገብተሽ እንድትቀሪ እናደርጋለን ኢንሻአላህ። እኔም በውስጥ አውሪኝ፣ ወንድሞች ማውሪያቸው። እህት ዘህራንም ደግሞ አደራ ዘህራ የምትባል ፎቶ ታደርገሻለች፣ መልሽላት እና በርቺ። ይሄን የሚለው ቀጥሎ ወንድሞች ማሻአላህ አይ ማሻአላህ 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 ነው የምንለው። አይ ቲንክ እንቀጥል። አነስ ሚዩት አንስተህ ነበረ። ኸይር ሰራ ኢንሻአላህ። ያው የእሷን አንድ ሁለት ነገር ልበልና ያው ይሄ የሚገርም ሰርፕራይዝ ነው ራሱ ማለት ነውና እንኳን አላህ Subhanahu Wa Ta'ala ወደ ቀጥተኛው ሃይማኖት መራሽ ወደ ተወለድሽበት ዳግም ወደ ተወለድሽበት ማለት ነው ሃይማኖት እንኳን አላህ Subhanahu Wa Ta'ala መራሽ። ከዚህ በኋላ አንቺ ምንም ኃጢአት የለብሽም፣ ወንጀልሽ ሁሉ ንጹህ ነው እና ይሄ ትልቅ ሰርፕራይዝ ነውና ከዚህም በላይ ደግሞ ሌላ አንድ ሰርፕራይዝ አለኝ እኔ። እስቲ አንድ ትልቁ ላይ አድርጉኝ የሚታያችሁ ከሆነ ትልቁ ላይ አድርጉኝ። ሌላ ሰርፕራይዝ አለ። ምንድነው ሰርፕራይዙ መሰላችሁ? ይሄም ብዙ ምዕመናንን ሊመራ የሚችል ማለት ነው። አንድ ሰው ይህንን ነገር አይቶ በስትክክል ከተገነዘበ፣ ከተረዳ፣ ካሳለጠው ብዙ ምዕመናንን ወደ እስልምና ሊመራ የሚችል በሶስት ወንድሞች የተጻፈ
አንድ መጽሐፍ በቅርቡ ይወጣል ማለት ነውና ይህንንም በዚሁ ላበስራችሁ ስለፈለኩኝ ነውና ይህን መጽሐፍ የተጻፈው ከጎን የምትመለከቱት ወንድም አወከር ኡስታዝ አወከር አለ። ኡስታዛችን ኡስታዝ አወከር አለ። ከዚህ በፊት 2 መጽሐፍን ጽፏል እና እሱ አለ ከሱ ጋር እሱ አለ። አንደኛው እሱ ነው። ከዛ በኋላ አንደኛው እኔ ነኝ። ሌላኛው ደግሞ ወንድም ማሩ ነውና ለሶስት ነው አክቹሊ ይሄንን መጽሐፍ የጻፍነው። በጣም ትልቅ መጽሐፍ ነው። ወደ 500 ፔጅ ምናምን አካባቢ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በገዛ መጽሐፎቻቸው በመጽሐፍ ቅዱስ ውስጥ እንደተጠቀሱ በመጽሐፍ ቅዱስ ውስጥ እንዳሉ በስም በባህሪ እያንዳንዷን ነገር በማስረጃ ዘርዝረን ቢያንስ ከ300 ከ400 መጽሐፍት በላይ እዚህ ውስጥ ተጠቅሰዋል ማለት ነው። እዚህ ውስጥ ተጠቅሰዋል ከ300 ከ400 መጽሐፍት በላይ የክርስቲያን ማመሳከሪያ አንድምታ መጽሐፍቶችን ሳይቀሩ ማለት ነው። እና እነዚህን ሁላ ባገናዘበ መልኩ ይሄንን መጽሐፍ አዘጋጅተንላችኋል። ኢንሻአላህ በቅርቡ በዚህ ወር ውስጥ ማለት ነው ታትሞ ለእናንተ ይደርሳል ማለት ነው። ይሄንን መጽሐፍ ሁላችሁም በቤታችሁ ሊኖር ይገባል። ለየክርስቲያን ወዳጆቻችሁ ልታደርሱት ይገባል እላለሁ። ወሰላሙ አለይኩም። አቡኪ ሐሳብ ካለ ቀጥል። አይ ማሻአላ በጣም ደስ የሚል ነገር ነው። ማሻአላ ያው በጣም ሰፋ ተደርጎ እንትን ይለታል። በጣም የሚገርም ነው። ያው እንዲህ ዝም ብዬ በቀላሉ አውርቼ የምተው ነገር ስላልሆነ ሰፋ አድርገን በደንብ የምናወራበት ይሆናል ኢንሻአላህ። አሁን ያዝ አድርጋችሁ ኦኬ ምናምን ብላችሁ በደንብ አድርጋችሁ ያዙት ኢንሻአላህ። ወደፊት ነው በሰፊው የምንመጣበት ይሆናል። ኢምሩ የስም ጉዳይ ላይ ባይዘዌ ሳራ የሚለው ስም መሆን ይችላል አይደል? የነቢያችን ኢብራሂም ሚስት ስም ነው። እኔም ለዛ ነው ያላነሳሁት። ሳራ የሚለው የነብዩ ኢብራሂም አለይሂ ሰላም ሚስት ስም ነውና ትክክል፣ ችግር የለውም ስሙ እንዲቀየር ከፈለግሽ ግን ኢንሻአላህ ሁለተኛ ስም ቲክቶክ ላይ የምትጠቀሚው ስም ወይም ደግሞ እንደ ሁለተኛ ስም የምትይዙ ስም ማውጣት እንችላለን። ኸይር ኢንሻአላህ። ቅድም መዳሙ የጠረቻት ስለነበረ ለዛ ይሆናል። ለማንኛውም ያው ሳራ የሚለው ስም ችግር የለውም። ኸይር ጉራጌውም አይ ቲንክ ሻሃዳ መያዝ ይፈልጋል መሰለኝ። ጉራጌውም ሻሃዳ መያዝ ይፈልግ ከሆነ ኮሜንት ላይ ጻፍልኝ ኢንሻአላህ። ሌሎች ወገኖቻችንን ፕሮግራማችን አዳምጣችሁ እውነቱ የገባችሁ ሻሃዳ መያዝ ይፈልጉ ካላችሁ ኮሜንት ላይ ጻፉ። ቀጥሉ ወንድሞች። ጀዛኩሙላሁ ኸይር። እሺ በዚሁ ኡስታዝ አባ ሙአዊያ ምናልባት ከጉራጌው ሻሃዳ በኋላ ስለ እስልምና ስለ አምላክ ያለንን ግንዛቤ ስለ አምላክ ያለንን ጥንቃቄ ኡስታዝ አባ ሙአዊያ ቢነግረን ደስ ይለኛል። ምናልባት ጉራጌ የሚመቸው ከሆነ ከሻሃዳው በኋላ ወይ ደግሞ እሱ እስኪመጣ ድረስ እንደምን አድርገን በቀጠል ኢንሻአላህ። ገስት ላይ የለምና ወይ አቡበከር ቀጥል። እንደዛ ማድረግ እንችላለን ኡስታዝ ቢሄድበት። ኡስታዝ ቃላሚንም ተንፋሹን ራሱ አልሰማተው እስካሁን ሰላም ይበለን። ከዛ ቀድሞ ኡስታዝ ሰላም አለይኩም ኡስታዝ ቃላሚ ድምጽ ይሰማል ጋይስ? ይሰማል። ኦኬ ምናልባት ያለበት ቦታ አይመቸውም። ኦሊቨር ነው ጉራጌው ኢምራን? አይ አይደለም፣ ሞዴሬተር ነው ያስገቡት። ኦሊቨር ሻሃዳ ማስፈልጋ ነው እንዴ? ነው። አዎ አንድ ጥያቄ ጠይቄ ኢንሻአላህ ጥያቄዎች ካሉ ምን እናድርግ? አሁን ሚውት አድርግና ተቀመጥና ትምህርት አሁን እስልምና የጋራሚ ትምህርት ኡስታዝ አቡ ሙአዊያ ሊሰጥ ነው። እሱን ትምህርት አዳምጥና ከዛ ትጠይቃለህ። እሺ ወገናችን ሚውት አድርገህ ጠብቅ። ኡስታዝ አቡ ሙአዊያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁ ሁላችሁ። ኡስታዝ ቃላሚን፣ ሳላህ፣ ስሚዝ፣ አነስ ሰላም ወራህመቱላሂ ወበረካቱ። ኡስታዝ አላሁ አክበር አላሁ አክበር። ጋይስ ፎሎ እና ጊፍት አልፈልግም። ጊፍት እና ፎሎ እንዳታረጉ ባረከላሁ። እሺ አላሁ ሱብሓነሁ ወተዓላ ቢስሚላህ 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 አልሐምዱሊላህ አልሐምዱሊላህ ወከፋ ወሰላቱ ወሰላሙ ዐላ ዐብዲሂል ሙስጠፋ ሰለዋቱ ረቢ ወሰላሙሁ ዐለይሂ وعلى آله وصحبه ومن استنى بسنته واقتفى أثرهم إلى يوم الدين. أما بعد أحييكم بتحية الإسلام قائلا السلام عليكم ورحمة الله وبركاته.
ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በጣም የሚገርመኝ አንድ ሐዲስ አለ። ስለ ትምህርቱ ከመግባቴ በፊት ግን ሳላህ በጣም የሚደንቀኝ ሰዎች ሲሰልሙ ይሄ ሁላ ሰው ሲከታተል ከ2.2 ቢሊዮን በላይ ሙስሊም በዚህ ምድር ላይ ሲኖር ይሄ ሁላ ሰው ለአንድ አምላክ በቀጥተኛነት ለመታገዝ ሙስሊም ሲሆን የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ትዝ ይለኛል። ምን የሚሉት ሐዲስ ነው? በለምስቲ ኢማሙ አህመድ የዘገቡት ሐዲስ አለ። በጣም ነው የሚደንቀኝ። ነብያችን ሰለላሁ ዐለይሂ ወሰለም በመካና በመዲና መካከል ሆነው እጅግ በጣም ጥቂት ሰዎች እሳቸውን እየተከተሉ ማንበብ መጻፍ የማይችል ትውልድ ተብሎ ያ ሁላ ማህበረሰብ ንቋቸው እነዛ አረቦች ተብሎ እንኳን ምንድነው ለቀኝ ግዥት ወይም በቀኝ እንዲገዙ እንኳን የማይፈልጉ ከአረቢያ ምድር የመጡ ሰዎች እነዛ አውሮፓውያኖች ለቀኝ ግዛት እንኳን የማይመች ማህበረሰብ የነበሩ ሰዎች ኢስላም መጣና ነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ላከውና لتخرج الناس من الظلمات الى النور ድቅድቅ ካለው ጨለማ ወደ ቀጥተኛው ብርሃን እንድትመራ አንተ ላክን ይላል አላህ። ከዚህ በላይ ምን አለ? ከጨለማ ወደ ብርሃን ከዛ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ተናገሩ። لا يبلغن هذا الأمر ما بلغ الليل والنهار. ይሄ አምራሉ ይሄ ዲን الإسلام ما بلغ الليل والنهار ሌሊትና ጨለማ የደረሰበት ሁሉ ይደርሳል። ሌሊትና ጨለማ የደረሰበት ሁሉ ይደርሳል። ይሄን የተናገሩት መቼ ነው? 1400 ዓመት በፊት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሌሊትና ጨለማ የደረሰበት ሁሉ ይደርሳል። ይሄ ወላ ቢዕሪ ወቢሪ ማለት ነው። ጭቃ ቤት ሳይቀር ይሄ ዲን الإسلام ይገባታል። መርዶ ነው ለክርስቲያን፣ ለኢስላም ብስራት ነው። ዛሬ ሰው ሲሰልም አይደነቃችሁ። እያንዳንዱ ቤት እስልምና ይገባል። እያንዳንዱ ሰው ስለ ኢስላም ያውቃል። ይሄ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በዚያ በመካ በዚያ በመዲና ሆነው የተናገሩት ቃል አሁን አልደረሰም። አልহামዱሊላህ እና ዲን الإسلام ይሄ ነው። ለምንድነው ወደዚህ ሃይማኖት ሲባል አላህን በትክክለኛ አሁን ቅድም እነዚህ ወንድሞች ሲያስተምራችሁ የነበሩት ሰዎች ለሰው ልጅ እንኳን የማይገቡ ቃላቶች ለአምላክ የሚጠቀሙ ሰዎች እምነት አርገው ሲወስዱ አይገርምም? وما قدر الله حق قدره አላህን ተገቢ የሆነ አክብሮት አላከበሩት ማለት አምላክ እንዲህ ነው፣ አምላክ ገሌ ነው፣ አምላክ እንደዚህ ይሳሳማል፣ አምላክ እንደዚህ ነው። አላህ ከዚህ የተቀባ አላህ ከዚህ የጠራ አምላክ ነው። وما قدر الله حق قدره አላህን ተገቢ የሆነ አክብሮት አላከበሩትም። አላህን ተገቢ የሆነ አክብሮት አላከበሩትም። والارض قبضته يوم القيامه ቂያማ ቀን አላህ Subhanahu Wa Ta'ala መሬት ጭብጡ ስትሆን والسماوات مطويات بيمينه ሰማይ በአጠቃላይ በቀኝ እጁ ስትጠቀለል አላህን ተገቢ የሆነ አክብሮት አላከበሩትም። በዚህ ልክ አምላክን የሚሳደብ እምነት አለ? ክብሮት አለ? كما يليق የአላህ ቻይነት አላህን በዚህ ልክ መዳፈርስ ኢማም አህመድ አንድ ነገር ይናገራሉ። አምላክን በዚህ ልክ የሚሳደብ እንደ ክርስቲያኖች አላየሁም ይላል። እኛ አላህ Subhanahu Wa Ta'ala ፈርተነው ወደነው ለሱ كما وصف نفسه الله ራሱን በገለጸበት መልኩ የምንገልጽ አላህን ከንቁሳን ከጎደሎነት ጎደሎ ባህሪያቶች ለሰው ልጅ ያልተገባ ባህሪያቶች በአጠቃላይ ለሰው ልጅ ሙሉነት የሚሆኑ ለአላህ Subhanahu Wa Ta'ala ጎደሎነትን የማናጸድቅ ሙስሊሞች ነን። እኛ ለአላህ Subhanahu Wa Ta'ala በዐይብ የማንወስፈው በዐይብ የማንገልጸው ሙስሊሞች ነን። እኛ
አላህ ሱብሓነሁ ወተዓላ በዐይብ የማንገልጸው በነውር ቃላት የማንገልጸው እናሳምራለን ብለን እነዛ በጉድለት የተሞሉ ቃላቶች ለአምላክ የማንጠቀም ብቸኛ በምድር ላይ ያለን ሙስሊሞች ነን እኛ። እነዛ ጉድለትን የሚያመላክቱ ሲሰማ እንኳን የማያሸማቅቁ ቃላቶች ለአላህ የማንጠቀም ሙስሊሞች ነን እኛ። እኔ ሙስሊም ሆኜ ተሳቀቅኩኝ እዚህ ላይ እነሱ ለጻፉት መጽሐፍ ከማ ወሰፈ አምላክ አለኝ ያለውን አለህ የምንል የለህም የለኝም ያለውን የለህም የምንል ሰዎች ነን እኛ። አላህን ለሱ በሚገባው መልኩ አለህ ያለውን እሱ ከማ የሊቁ ቢጀላል ለልቅና በተገባው መልኩ አምላክን የምናከብር ሰዎች ነን። ማንኛውም እምነት አምላክን እንደኛ ከበር የለም። ሲፈልጉ አምላክን እንደ ጓደኛቸው ያረጉታል። ሲፈልጉ ያክስታቸው ልጅ ያረጉታል። አምላክ አለህ ያለውን አይ የለህም ይሉታል። አለህ ያለውን አይ የለህም፣ አለኝ ያለውን የለህም አይተናሃል ይሉታል። ለጓደኛቸው እንኳን ያላዩትን ስለ ጓደኛቸው የማያወሩትን ቃላቶች ጓደኛህ ያልነገረህን ነገር እንኳን መናገር እንኳን አፈልግም እኮ። አንድ ሰው ለምሳሌ ወገናችን ኢዮዳብ አለ አላቀኝም እኔ ከነገርኩት ውጭ ስለኔ ታውቃለህ ኢዮዳብ ለምሳሌ ወገኔ ታውቃለህ? ምናልባት ላይኖር ይችላል። ኦኬ ሳላህ አልጠይቀው። ሳላህ እኔ ከነገርኩት ውጭ ስለኔ ታውቃለህ? በፍጹም ስለ አምላክ ግን አውቃለሁ ስትል አይገርምም? ስለኔ ሳታውቅ አምላክ ያለበት ምክንያት አለ፣ እኔ ግን ያልኩበት ምክንያት የለኝማ። አይገርምም? አምላክን ፍጡሩን ካታጎሪ የማይገናኙና አካላቶች አምላክን እንደዚህ ለማለት ፈልገህ ነው። ለአምላክ ሐሳብ የሚያቀርቡ ሰዎች ናቸው እኮ ክርስቲያኖች ማለት። እንደዚህ ማለት ፈልገህ አይደለም፣ እንደዚህ ነው ሲል አይ እንደዚህ ማለት ፈልገህ አይደለም። ለአምላካችሁ ሐሳብ የምታቀርቡ ብቸኛ ፍጡራኖች ናቸው ክርስቲያኖች። አምላክ ሐሳብ ጎሎት ነው የምታቀርቡለት? እንደዚህ ማለት ፈልገህ አይደለም ማለት ምን ማለት ነው? ለአምላክ አምላክ አለኝ ያለውን አለህ ትላለህ፣ የለህም ያለውን የለህም። ምክንያቱም ወላ يحيطون بشيء من علمه አምላክን በእውቀት አናካብበውም፣ ከነገረን ውጭ አናክም። لا تدركه الابصار በጭራሽ አእምሮ ሊደርስበት የማይችል አምላክ ነው። አምላክ አለኝ ያለውን ነገር አለህ ከማለት ውጭ አማራጭ የለህ። አምላክን የምታከብረው አምላክ አለህ ያለውን አለህ ስትለው ነው። የለኝም ከጉድለት የጸዳሁ ነኝ ባሪያ ፍጡር አይደለሁም ፈጣሪና ፍጡር አንድ አይደላቸውም ሲል በዛ መልኩ ነው አምላክን መግለጽ የሚገባን። አምላክ ከፍጡራን ባህሪ የጸዳ ነው፣ አምላክ ከፍጡራን ባህሪ የጸዳ ነው እያልክ አምላክን ግን ከፍጡር ማመሳሰል እንዴት ነው የሚታየው? አላህ ስለ አላህ ሲናገር ምን አለ? فلا تضربوا لله الامثال ለኔ በምንም አይነት መልኩ ምሳሌ አታድርጉ አለ አላህ። ለኔ ምንም አይነት መልኩ ምሳሌ አታድርጉ። ታዲያ ለአላህ ምሳሌ ቀጥታ አላህ እጅ ሲል አይ እጅማ የገሌን እጅ ነው ብለህ አምላክን በራስ ጭንቅላት ለመሳል መሞከር ምን የሚሉት ነው? ጓደኛህን አለ አለኝ አምላክ እኔ ማንንም አይመስልም አለ አልመስልም አለ። አይ ትመስላለህ ያንተ እጅ ማለት እኮ ኃይልህ ነው አልለውም። እኔ ለአምላክ ሐሳብ ማቀርብ ሰው አይደለሁም። አለህ ያለውን አለ፣ የለኝም ያለውን የለህም አይደለም። አይ እንደዛ ማለት ፈልገህ አይደለም እኮ እኔ ስላንተ አውቃለሁኝ። እኔ ስላንተ አውቃለሁ፣ አንተ ስላንተ ምንም አታውቅም፣ ስለራስህ መግለጽ አታውቅም። እኔ ግን ስላንተ በደንብ ሊገልጽልህ እፈልጋለሁ። ከየት አመጣ? ከየት? እንዴት? አይተው ስለማታውቀው አካል እሱ ከነገር ውጭ መናገር የማትችልበት አካል ለፍጡራን ስትሆን ምክንያት ትሰጣለህ፣ ለአምላክ ስትሆን ግን አብራሪ ትሆናለህ። አትፈራም? አላህን አታከብርም? ፈጣሪና ፍጡር አይመሳሰልም። መስማት እሰማለሁ ሲል አዎ ትሰማለህ፣ አዎ ትሰማለህ። ያንተ መስማት ግን የኔን መስማት ይሰማል ካልክ አንተ ችግር አለብህ። አምላክን ከራስህ ጋር እያመሳሰልክ ነው። አንተ መስማት የኔ መስማት ጋር አይገናኝም። መስማት የሚለው ስም ግን ብቻ ያገናኘናል እንጂ ይሄን ዩኒቨርስ የፈጠረ አምላክ እንዴት ነው አንተ በጭንቅላት አምላክን ልትስል የምትችለው? አምላክ ያለው አዎ ታያለህ። የኔ ማየት እናንተ ማየት ግን አንድ አይደለም። አዎ ከማ የሊቁ ቢጀላል አምላክ በልቅና የተገባ የሆነ ማየትን አጸድቅልሃለሁ ያለው ስላልከኝ
አየህ በዚህ መልኩ ነው የምናዘርቀው። አይ እጅ የተፈለገበት እኮ ማን አለ? አንድም ነቢይ አምላክ አለኝ ካለ ውጭ የአምላክን ቃል ለማብራራት አንድም ነቢይ አልሞከረም። በክርስትናም በእስልምናም ክርስቲያኖች አምላክ እጅ እግር ሲል አይ እንዲህ ማለት ፈልጎ ነው ያለ አንድ ነቢይ ያላችሁ? አንድ ነቢይ የላችሁም። ከመሬት ተነስታችሁ ግን እንደዚህ ማለት የፈለከው እኮ እንደዚህ ነው ትላላችሁ። አምላክ ታቀርቡለታችሁ። አምላክን በተገቢ የሆነ አክብሮት አክብሩት እላለሁኝ። አምላክን በተገቢ አክብሮት የምናከብረው እኛ ሙስሊሞች ብቻ ነን። فإن أخطأت فمني من الشيطان وإن أصبت فمن الله جعلني الله وإياكم من الذين يستمعون القول فيتبعون أحسنه وشكرا لحسن استماعكم ومتابعتكم والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاك الله خير أستاذ. خير إن شاء الله. ያው እስካሁን ወገኖቻችን ብዙ ነገር አይታችኋል፣ ተምራችኋል አይደለ? ወገኖቻችን አብሶ ክርስቲያን ወገኖቻችን በውስጥ ቴክስት እያደረጋችሁ ነው። በርቱ፣ አላህ ሂዳያ ይስጣችሁ። እዚህ ጋር ያላችሁ በደንብ አድርጋችሁ አዳምጡ። ለእናንተ መልእክት አለኝ። ኡስታዝ አቡ ሙዓዊያ ስለ እስልምና በደንብ ገልጾላችኋል። ብዙ ነገር ተምራችኋል። በአላህም ፍቃድ መጽሐፍ ቅዱስ ምን እንደሚል አምላካችሁ ምን እንደሆነ አስተምረናችኋል። ስለዚህ ከዚህ በኋላ የሚያጭበረብሯችሁን ዲያቆኖች ተዋቸውና መጽሐፍ ቅዱሳችሁን ገዝታችሁ ዛሬ ያሳየነውን በሙሉ እየገለጣችሁ አንብቡ፣ ጠይቁና እውነትን ፈልጉ። ቤት ያቀርብላችኋለሁ። ግን አንድ ምክር አለኝ። ምክሩም ምንድነው? ስትጠይቁ ጥንቃቄ አድርጉ፣ ለህይወታችሁ ስጉ። ለምን ቤተ ክርስቲያን ስትሄዱ የሚጠይቅ ካለ ጴንጤ መናፍቅ እየተባለ የሚባለው። ስለዚህ ራሳችሁን ጠብቁላችኋለሁ። አላህ ሂዳያ ይስጣችሁ። ያው መደም መርገን ክርስትና ምን እንደሆነ አስተምረናል፣ እስልምና ምን እንደሆነ አስተምረናል። አሁን ያልገባው ካለ ገብቶ መጠየቅ ይችላል። ሻሃዳ መያዝ የሚፈልግ ካለ ገብቶ ሻሃዳ መያዝ ይችላል። ኢንሻአላህ ወንድሞች ቀጥሉ። ላላ ጃሚውት ነው አሁን ነው አሁን ሚውት ነው። ላላ አይ ሚውት ነው። ሚውት ከሆነ ስታወራ ከስራ አይሰማቸው። ትክክለኛ አይደለ ጀማ? አሁን ሚውት ነው። እስኪ ወረድ ድጋሚ ገዝተላክ እስቲ ሚውት አድርጋ አንሚውት አድርገው ጀማ። አይ እንደዛ ሳይሆን ሚውት አድርገው አንሚውት አድርገውና ካልሆነ ትንሽ መታገስ ነው። ሚውት ሳያደርገው ይጠብቀው። ማሄር ካለ ገዝተላክ ሀቢቢ ማሄር ካለ ገዝተላክ። አይ አልተነሳም። ኸይር ኡስታዝ እዮዳብ ካለ ኡስታዝ ቃላሚን ካለ ሐሳብ ጨምሩ ኢንሻአላህ። ቀጥላ በቂ እስከዛው። እሺ አይ ቲንክ ኡስታዝ ቃላሚንም ሁለቱም ያሉ አልመሰለኝ። አሁን መጣ ስሚዝ አሁን መጣ ስሚዝ። ኦኬ ሚውት ከእንደገና ውይ አይ ቲንክ ትንሽ አስቸጋሪ ነው። ዞሮ ዞሮ ዛሬ ኢምራን የተረዳነውና የተገነዘብነው ነገር ምንድነው? ማን ምን እያስተማረ እንዳለና ማን በሚያስተምረው ነገር ኮንፊደንስ ኖሮት ህዝብ ፊት ተጋላጭ ሆኖ አስተምሮቱን ይዞ የወጣው ማን ነው የሚለው ግልጽ የወጣበት ነው። በዚህ ሁኔታ ከቀጠለ በደንብ እመኑኝ በዚህ ሁኔታ ከቀጠለ ሰርቫይቭ የማድረግ እድላችሁ በጣም ዝቅተኛ ነው የሚሆነው። ኦርቶዶክሳውያን ፕሮቴስታንቶች አንዱ ለአንዱ መናፍቅ፣ አንዱ ለአንዱ ያልዳነ የገሃነመ እሳት ናቸው፣ የተረገሙ ናቸው ብለው የሚሰዳደቡት ሁለቱ ፕሮቴስታንትና ኦርቶዶክሶች ሁለቱም በሙስሊሞች እኩል የሆነ ኩርኩም እየደረሰባቸው ይገኛል። ስለዚህ አሁንም ያለው የመዳን መንገድ አንድ ነው። የላ ኢላሀ ኢለላህ መንገድ ነው። አላህን ብቻ የመቀበል መንገድ ነው። እኛ እናንተን ማናደድ አይደለም ፍላጎታችን፣ ማሸነፍ አይደለም ፍላጎታችን፣ ማሸማቀቅ አይደለም ፍላጎታችን። እናሸማቅ ብንል ዛሬ አንድ አይደለም 3-4 ቀን ውይይት ጠርተን አንድም ዝር ያለ የለም። አንድ ነገር ላሳያችሁ በዚሁ አጋጣሚ
ስለ ውይይቱ አንድ ነገር እንትን ልበልና መምህራኖች ጭምር የቤተክርስቲያን መምህራኖች ማለት ነው ትላልቅ የቤተክርስቲያን መምህራኖች ተብሎ የሚጠቀሱ አካላት በጣም ትላልቅ ማለት ነው ይሄንን ነገር ኦኬ የኔ ድምጽ ይሰማል አይደል ኢምራን ይሰማል ኦኬ ትላልቅ መምህራን ለምሳሌ የምትመለከቷቸው ትልቅ መምህር ናቸው ዮሐንስ ጌታቸው መጽሐፍ ተጽፈዋል እንዲሁም የነዚህን መጽሐፍ እንደ መሰረት አድርገው ከወንድም ሁሱ ጋር በነበረው ውይይት አድርገው ሲያቀርቡ ነበር ከዚህ በፊት በፍቃደኝነት ከእናንተ ጋር ለመወያየት በጣም ፍቃደኛ ነኝ በእንትንም ተደዋውለን በአካልም እዚህም ተገናኝተንም እንወያያለን ብለው ካስቀመጡ በኋላ ዶዛችንን ሲያዩ ያውኝ መምህር ማለት ነው ምናልባት ዝም ብሎ እንትን እንዳይመስላቸው ዶዛችንን ሲያዩ ሪጀክትን ያደረጉት ሙሉ በሙሉ ውይይታችንን ማለት ነው ዶዛችንን ሲመለከቱ ማለት ነው እንትን ብለው ነው የጠፉት ሙሉ በሙሉ ማለት ነው ተመልከት ክርስቲያን ተመልከት ማን እንደሆኑ ማለት ነው ታቋቻላችሁ ዮሐንስ ጌታቸው ይሄ መምህር ማለት ነው ዶዛችንን ሲያይ እንቢ ብሎ ነው እንትን ያለው ተመሳሳይ ደረጃ ኢምራንም ይሄ ነው ተመሳሳይ ነገር ያጋጠመው ሁሉም ሰው ተራ በተራ ስለዚህ ማን ከምን ጋር መሆን እንዳለበት ማውራት ማንንም ያወራል እነዚህ ቤት ከፍቼ ማንንም ልሳደብ ላወራ ይችላል መሰረታዊ ፖይንት ግን ሙግት ላይ መቅረብ ከቻልኩኝ ነው እና ያለይ አጽኖ ውስጡ ለማለት ነው ጉራጌው ገብቷል አይ ቲንክ